በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በዕለተ ሰኞ የሚጸለይ የሚነበብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እንናገራለን፣ በወልድ ስም እናምናለን፣ በመንፈስ ቅዱስ ስም እንመካለን። በስመ አብ አውሎግሶን ማለት ለመናገር መብት ይስጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃን ያደርግልኝ ዘንድ አሳስቡልኝ ለምኑልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሠራው ከብዙ ሥራው ጥቂት እነግራችሁ ዘንድ የእግዚአብሔር አብ ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ትናገር ዘንድ አዎን አይነ ልቦናህን ብሩህ ያድርግልህ እልሃለሁ። መጉደል ከሌለበት ከጌትነቱ ባህር ቀድተህ ታረካን ዘንድ ማለት ፈጽመ ትነግረን ታስተምረን ዘንድ በበጎ ሥራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናህን ብሩህ ያድርግልህ በእውነት ለዘላለሙ አሜን። በባህሪ በህልውና አንድ በሚሆን በሦስቱ ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልኝ። አባታችን አቡነ ተክለ ሃይማኖት ለብዙ ዘመን የሠራውን ለመናገር እችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ በሁለት ወገን ድንግል ከምትሆን ከቅድስት እመቤታችን ለመወለዱ ዘርአ ብእሲ ተቀድሞት ያልተገኘ የባህሪ ልጁ እሱ ሃይማኖትህን ያጽናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እሱ ሐዋርያት ወረደ ተወለደ ብለው ያስተማሩት እሱ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትን ሥራ ትነግረን ዘንድ የተዘጋ የልቦናን በር ይክፈትልህ። በአምላክነት በምትሠራ በጌትነቱ ፍቅር ፍላጻ የልቦናህን መሠረት ያናውጸው በእውነት ያለ ሐሰት። በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ እሰግዳለሁ ማለት ነው። ሦስትነታቸው ሳይታወቅ በባህሪ አንድ በሚሆን በአካል ሦስትነታቸው ከታወቀም በኋላ በባህሪ በህልውና አንድ በማድረግ ሦስቱን አካላት ማመን እንደዚህ ነው። በባህሪ በህልውና አንድ ማድረግ ሦስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስታወትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሠራው ሥራ ፈጽሜ ይናገር ዘንድ እናንት በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች ሁሉ በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትህን ያጽናልህ፣ አንደበትህን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በሰናዖር 72 ቋንቋ የገለጸ መንፈስ ቅዱስ ነውና በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና አንተ የእግዚአብሔር ወዳጅ አንተም እንደነሱ መንፈስ ቅዱስ ይግለጽልህ በእውነት ያለ ሐሰት። የተሰወረ ሥራውንና ፍጹም የሆነ ስነ ምግባሩን ይግለጽልህ። በሦስቱ ስም አምኖ እየተቀዳደመ የሠራውን የሥራውን ፍጹምነት ይግለጽልህ። ይህ ክቡር አባታችን አቡነ ተክለ ሃይማኖትም ከአንተ ጋር ይኑር፣ በመዓልትም በሌሊትም በረድኤት አይለይህ። መከራውን እየታገሰ የሠራውን ሥራ ሁሉ ጽፈህ እስክትፈጽም ድረስ ትርጓሜውንም ይግለጽልህ በእውነት ያለ ሐሰት። የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል ጽፈህ ከጨረስክም በኋላ አንተንም እኛንም አይለየን። ኃጥእ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን ለዘላለሙ በእውነት ይሁን ይደረግልን። ምዕራፍ 1 አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሦስት ስላልን በአካል ሦስት በባህሪ በህልውና አንድ አምላክ ብለን አምነን
በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሦስት ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት። ጸጥ ብላችሁ መንፈሳዊ በዓል አድርጉ። በምስጋና በመገዛት ሕሊናን በመወሰን ጌታ ምዕመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባት አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል። እነሆ እኔ አባታችኋለሁ፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በዚህች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበን በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባት አለውል ይለዋል። ምዕመናን በሚወርሷት በመንግሥተ ሰማያት ከእሱ ጋር ያኖረዋል። ለሁላችንም እሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት። የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቆ አቃሎ እንደ ትንሣኤ በዓል አድርጎ መንፈሳዊ በዓል የማያደርግ ግን በኢትዮጵያ ይልቁንም በሸዋ ክፍለ ሀገር በአውራጃዎቿም ሁሉ በልቦናው ንቆ አቃሎ ሥጋዊ ሥራ የሚሠራ ሰው ቢኖር ግን አክብሮ ደስ ብሎት ተዝካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እሱም እኔ አባትህ አለውልህ ሊለው አይችልም። ቃሌን አልጠበቅህም ዝክሬንም አላዘከርህምና አላውቅህም ይለዋል እንጂ። አባቴ የሚለው ዝክሩንም የሚያዘክር ስሙንም የሚጠራ ግን ከእሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይንም ጻድቅ ኃጥእም ቢሆን የሞቱ ሰዎች ነፍስ ሁሉ ከክቡር አባታችን ከአቡነ ተክለ ሃይማኖት ዘንድ ሳይደርሱ አይወስዷቸውምና። አባታችን አቡነ ተክለ ሃይማኖት ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባትህ አለውልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ከአቡነ ተክለ ሃይማኖት አጠገብ ትቀመጣለች። የኃጥእም ነፍስ ብትሆን ከአባታችን ከአቡነ ተክለ ሃይማኖት ዘንድ ሳያደርሷት ወደ ሲኦል አይወስዷትምና። የኃጥኡ ነፍስ ብፁዕ ተክለ ሃይማኖትን ባየች ጊዜ አባቴ ብፁዕ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህች ነፍስ ጥቂት በጎ ሥራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩንም በማዘከር ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናደርገው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ። የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖት መታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚህች ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴት ልጆችም አዋቂም ሹማምንትም መሳፍንትም ሕዝቡም ሁሉ መንፈስ ቅዱስ እየረዳው የሠራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሠራውን ሥራ ተመልከቱ። ለእናንት ተድላ ደስታችሁ ነውና ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና ከበደል ወደ ጽድቅ የሚመልሳችሁ ኃጢአታችሁን የሚያነጻ ለወጣኒነታችሁ ከፍጹምነት መድረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና ለድካማችሁ ጽናት የሚሆናችሁ ነውና ለሽማግሎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ ለጎልማሶቻችሁ ዕውቀት ለነፍሳችሁ መድኃኒት ለማይናወጽ ለሃይማኖታችሁ መጽኛ ለሀገራችሁ አጥር ቅጽር ኃይል ነውና ይህ አባታችን ለተበደሉት መማፀኛ ነውና ይህ አስተማሪያችን ይህ መድኃኒታችን ይህ አለኝታችን ይህ ነጻ አድራጊያችን ይህ የመንግሥተ ሰማያት ፈለማችን በታረዝን ጊዜ ልብሳችን በተራብን ጊዜ እውነተኛ ምግባችን በተጠማን ጊዜ የሕይወት መጠጣችን በደከምን ጊዜ ምርኩዛችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እነዚህም የአጋንንት ጸቦች እርኩሳነ ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችንን የሚያውኩ ናቸውና
ይህንም አውቆ ሐዋርያው ጳውሎስ እንዲህ አለ፣ ሰልፋችሁ ከሥጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍ ታጠቁ፣ ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እኒህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለኛ ነፍስ ይዋጋልናልና ምንድናችሁ የሚለን የለም፣ ድል የሚነሳን የለም፣ የመንፈስ ቅዱስ ኃይል አድሮብናልና። ድል የሚነሳን የለም፣ ሀብቱ ይታደገናል፣ ቸርነቱ ያድነናል፣ ልመናው ከኛ ጋር ስለሆነ ይረዳናል፣ አማላጅነቱና ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንም በመሰለ እንደ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። እናንት የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ፣ ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ እወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከእኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሁን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርና በእነሱ ዘንድ እንደ ማርና እንደ ስኳር ይወደዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል። ጌታ ባስተማራት በወንጌል የማያምን ነው። ነገርክን በጨረስክ ጊዜ ምን ትላለህ ይልሃል። አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብልህን ምከረው አስተምረው ዕውቀትን ይጨምር ዘንድ። ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰማሃል? ነገርክን አይቀበለውምና ሲወድህ የነበረው ይጠላሃል እንጂ። ዳዊትም እንዲህ ብሏል፣ ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆቼ እናንተ ግን ዛሬ ተድላ ደስታ የምታደርጉበትና የምታርፉበት ሕይወት የምታገኙበት ተስፋችሁን የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። ፍቅር አንድነት የምታገኙበት ነውና የንጹሕ የክቡር አባታችሁን የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ፣ የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸው የምዕመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱ ሰዎችን ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምዕመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምዕመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና። ስለዚህ ነገር ስሙኝ እላችኋለሁ፣ ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ከዕንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ሥራው ያማረ የተወደደ በሥራው ሁሉ ፍጹም የሆነ ስነ ህላዌው ልቦናን ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማው ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሰራውን ገድሉን ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል፣ እየፈራ እየተንቀጠቀጠ ይናገራል፣ እየደነገጠ ይተረጉማል፣ እንዲህ ብሎ ይመልሳል፣ እያከበረም ያመሰግናል። ልቡናችሁን ጸጥ አድርጋችሁ ስሙት። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መሰገድ ምስጋና ገንዘቡ የሚሆን ያለመለየት ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ በእውነት። በጎ ነገር ተሰሙ ዘንድ ኑ ተሰብሰቡ፣ ኑ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን የክቡር ተክለ ሃይማኖት ገድል ሰምታችሁ ልቦናችሁ ይረካ ዘንድ
አቤቱ ጌታዬ የሠራውን ሥራ ፈጽሜ እናገር ዘንድ አፌን መልቼ እንድናገር አድርገኝ። በሥልጣኑ ያደረገውን ተአምራት እናገር ዘንድ ፍጹም እውቀትህን አሳድርብኝ። ለአገልጋዮችህ ለምእመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሠራውን እንድናገር አድርገኝ። በእውነት ለዘላለሙ አሜን። በእውነት ምዕራፍ 3 በአካል 3 በባህሪ በሕልውና አንድ አምላክ በሚሆን በእግዚአብሔር ስም አምነን ባለመለያየት 3 የሚሆን ባለመፋለስ አንድ የሚሆን ከመታሰብ መለኮትነቱ የማይመረመር መኩሼ ከሚሆን በሥልጣን አንድ የሚሆን ባለመፈራረቅ በግዛት አንድ የሚሆን በመመሳሰል በአካል የተካከለ ለእሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደክሞ የሠራውን ሥራ እንጽፋለን። የልመናው ኃይል ያድነን፣ ከኢትዮጵያም ጥፋትን ያርቅ፣ ከብሉይ ሰውነት በአዲስ ሰውነት ለውጦ በልጅነት ያክብረን። በመንግሥተ ሰማያት መጻተኛ እንዳንሆን በዚህ ዓለም የክርስቶስን ስም ወራሽ እንድንሆን በሚመጣው ዓለም በመንግሥተ ሰማያት ክብሩን የምንወርስ ያድርገን። በእውነት ለዘላለሙ አሜን። በእውነት በእግዚአብሔር አጋዥነት የአባታችንን የክቡር ተክለ ሃይማኖትን የልደቱን ቁጥር ከዚህ ጀምረን እንናገራለን። በሥጋ የአዳም ልጅ በልጅነት የእግዚአብሔር ልጅ የሚሆን አዳም ሴትን ወለደ፣ ሴትም ሄኖስን ወለደ። ሄኖስም ቃይናንን ወለደ፣ ቃይናንም መላልኤልን ወለደ። መላልኤልም ያሬድን ወለደ፣ ያሬድም ሄኖክን ወለደ። ሄኖክም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ። ላሜህም ኖህን ወለደ። እስከዚህ 10 ትውልድ ይሆናል። ኖህም ሴምን ወለደ፣ ሴምም አርፋስክድን ወለደ። አርፋስክድም ቃይናምን ወለደ፣ ቃይናምም ሳላን ወለደ። ሳላም ኤቦርን ወለደ፣ ኤቦርም ፋሌቅን ወለደ። ፋሌቅም ራግውን ወለደ፣ ራግውም ሴሩህን ወለደ። ሴሩህም ናኮርን ወለደ፣ ናኮርም ታራን ወለደ። እስከዚህ 20 ትውልድ ይሆናል። ታራም አብርሃምን ወለደ፣ አብርሃምም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ፣ ያዕቆብም ሌዊንና 11ዱን የአባቶች መገኛ የሚሆኑ ወንድሞቹንም ወለደ። ሌዊም ቀዓትን ወለደ፣ ቀዓትም አንበረምን ወለደ። አንበረምም መስፍኑን ሙሴን ካህኑ አሮንን ወለደ። በእነሱም ዘመን እስራኤል ከግብፅ ወጡ። ኢታምርም ጌዴዮንን ወለደ፣ ጌዴዮንም አልዓዛርን ወለደ። እስከዚህ ድረስ 30 ትውልድ ይሆናል። አልዓዛርም አቤሜሌክን ወለደ፣ አቤሜሌክም ናታንን ወለደ፣ ናታንም አብያታርን ወለደ። አብያታርም ሳዶቅን ወለደ። የዚህ የክቡር አባታችን የአቡነ ተክለ ሃይማኖት ጥንተ ትውልዱ ኢየሩሳሌም ነው። መስፍኑ ኢያሱ ለካህናት ርስት ትሁን ብሎ የለያት ይህችውም ሰለሞን በነገሰበት ዘመን የአብያታር ልጅ የካህኑ የሳዶቅ ዕፃ የነበረች ናት። ሳዶቅም ዕዛርያስን ወለደ። ከአዳም ጀምሮ 35 ትውልድ ይሆናል። አዳምም ሴትን ወለደ፣ ሴትም ሄኖስን ወለደ። ሄኖስም ቃይናን ወለደ። ቃይናንም መላልኤልን ወለደ፣ መላልኤልም ያሬድን ወለደ። ያሬድም ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ። ማቱሳላም ላሜህን ወለደ፣ ላሜህም ኖህን ወለደ። 10 ትውልድ ይሆናል። ኖህም ሴምን ወለደ፣ ሴምም አርፋስክድን ወለደ። አርፋስክድም ቃይናምም ሳላን ወለደ፣ ሳላም ኤቦርን ወለደ። ኤቦርም ፋሌቅን ወለደ። ፋሌቅም ራግውን ወለደ፣ ራግውም ሴሩህን ወለደ። ሴሩህም ናኮርን ወለደ፣ ናኮርም ታራን ወለደ። 20 ትውልድ ይሆናል። ታራም አብርሃምን ወለደ፣ አብርሃምም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ይሁዳን ወለደ፣ ይሁዳም ፋሬስን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ። አሚናዳብ ነአሶንን ወለደ፣ ነአሶንም ሰለሞንን ወለደ። ይህም 30 ትውልድ ይሆናል። ሰለሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ፣ እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ሰለሞንን ወለደ። ሰለሞንም እብነ ሐኪምን ወለደ፣ ይኸውም ምኒልክ ነው። ከአዳም እስከዚህ 37 ትውልድ ይሆናል። ምዕራፍ 4 ሰለሞንም ልጁ ምኒልክን አንግሶ በመላዋ ኢትዮጵያ ነግሶ ይኖር ዘንድ ወደ ኢትዮጵያ ሰደደው። የሳዶቅ ልጅ አዛርያስንም እንደ አባቱ ሊቀ ካህናት አድርጎ ከልጁ ጋር ሹሞ ሰደደው።
ሁለቱም አንድነት ከኢየሩሳሌም ብዙ ሕግና ሥርዓት ይዘው ሲወጡ የእስራኤል ፈጣሪ ማደሪያ የምትሆን ታቦተ ጽዮንንም ከእነርሱ ጋር ወደ ኢትዮጵያ ይዘዋት መጡ። በንዋየ ቅድሳቱ በንብረቷም ሁሉ እንደ አባቶቹ ሥርዓት አዛርያስ ያዝበት ነበር። ሁለቱም አንድነት የትግራይ አውራጃ የምትሆን አክሱም ከምትባለው ቦታ ገብተው ተቀመጡ። ጥቂት ዘመን ከተቀመጡ በኋላ አዛርያስ የመደባይ ልጆች ከሚባሉ ከደጋጎቹ ወገን የአንዱን ልጅ አግብቶ ወንድ ልጅ ወለደ። ስሙንም በአባቱ ስም ሳዶቅ ብሎ ሰየመው። ሁለተኛ ስሙ እግዚመሃር ነው። ሳዶቅም ሌዊን ወለደ። ይኸውም በግዑ ይባላል። ሕዝበ ረአይም ሕዝበ ዋሂን ወለደ። ይኸውም ነገደ ሌዊ ይባላል። ሕዝበ ዋሂም አኪንን ወለደ። እስከዚህ ድረስ 40 ትውልድ ይሆናል። እሊህም ካህናት በደብተራ ኦሪት የተሾሙ ካህናት እንደሚያስተምሩ ወደ ንጉሡ ለሚመጡ ለኢትዮጵያ ሰዎች ሁሉ ሕገ ኦሪትን እያስተማሩ ኖሩ። እስከዚያ ዘመን ድረስ ጌታችን ኢየሱስ ክርስቶስ አልተወለደም ነበር። ይህም እስራኤል ከግብፅ በወጡ በ870 ዘመን ማለት ነው። ጢባሪዮስ በሮም፣ ሄሮድስ በገሊላ፣ ባዚንም በኢትዮጵያ ነግሰው ሳለ አኪንም በኢትዮጵያ ሊቀ ካህናት በነበረበት ጊዜ ያን ጊዜ ለስሙ ሰጊድ የሚገባው ጌታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም በድንግልና በንጽሐ ሥጋ በንጽሐ ነፍስ የተጌጠች ከእመቤታችን ከቅድስት ድንግል ማርያም በሥጋ ተወለደ። ወደ ቀደመ ነገራችን እንመለስና ካህኑ አኪንም ስምዖንን ወለደ። ስምዖንም አንበረምን ወለደ። ይኸውም ከሳቴ ብርሃን የተባለ አባ ሰላማ በዘመኑ የወጣና የዛጌ ልጆች በነገሱበት ዘመን ነው። ምዕራፍ 5 የአባ ሰላማንም ነገር ወደፊት እንናገረዋለን። ጌታችን ኢየሱስ ክርስቶስ ባረገ በ357 ዘመን አንድ ነጋዴ አንዱ ፍሬምናጦስ ሁለተኛው ሲደራኮስ የሚባሉ ሁለት ልጆች ይዞ ከኢየሩሳሌም መጥቶ ከእንበረም ቤት ገብተው አደሩ። በዚያችው ቀን ሌሊት ያ ነጋዴ ታሞ አደረ። ከጥቂት ቀንም በኋላ ሞተ። እሊህም ልጆች ከእንበረም ቤት አደጉ። ከዕለታት በአንድ ቀን ፍሬምናጦስ እንበረምን እንዲህ አለው፣ ጌታዬ፣ የኢትዮጵያን ሰዎች ባህል እኔ በጣም አደንቃለሁ። ትገዘራላችሁ፣ በክርስቶስ ስም ታምናላችሁ፣ ነገር ግን ጥምቀት አትጠመቁም፣ ሥጋው ደሙም አትቀበሉም አለው። እንበረምም ፍሬምናጦስን እንዲህ አለው፣ ግዝረትን አባቶቼ ሌዋውያን፣ ሃይማኖትንም የንግሥት የህንደኬ ባለሟል አመጡልን። ሥጋ ወደሙን ለመቀበልና ለመጠመቅ ግን አስተማሪ አላመጣልንም። ስለዚህ አንተ ከሊቀ ጳጳሱ ዘንድ ሂድና ከእርሱ ሥልጣን ተቀብለ መጥተህ መምህር ሁነን አለው። ፍሬምናጦስም እሺ ጌታዬ፣ እንዳዘዝከኝ አደርጋለሁ አለው። እንበረምም ለፍሬምናጦስ ስንቅ ይሁን ብሎ ብዙ ወርቅና ብር ሰጠው። ፍሬምናጦስም ወደ ኢየሩሳሌም ሄዶ ከሊቀ ጳጳሱ ከአባ አትናቴዎስ ዘንድ እንደደረሰ የኢትዮጵያን ባህል ሁሉ ነገረውና ሊቀ ጳጳሳቱም ይህን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላዋ ኢትዮጵያ ጳጳስ አድርጎ ሾመው። ይኸውም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያስታርቅ ማለት ነው። በፍቅር ተቀብለው በፍቅር ሸኙት። ከዚህ በኋላ አባ ሰላማ ተመልሶ ወደ ኢትዮጵያ መጣ። ይኸውም ጌታችን ኢየሱስ ክርስቶስ ባረገ በ335 ዓመተ ምህረት አብርሃና አጽብሃ በነገሱበት ዘመን ማለት ነው። አባ ሰላማም አስቀድሞ ከእንበረም ዘንድ እንደደረሰ አጥምቆ ዲቁና ሾመው። በነጋውም ቅስና ሾመው። ስሙንም ለውጦ ሕዝበ ቀድስ ብሎ በመሰየም ሰውን ሁሉ አጥምቅ፣ ሹመትህም ከኔ በታች ኤጲስቆጶስነት ማዕረግ ይሁን አለው። እንበረምም የሥልጣን ሹመት ከሱ ተሹሞ ሰውን ሁሉ አጠመቀ፣ ወንጌልን አስተማረ። ያን ጊዜም የኖባ ሰዎች አምነው ተጠመቁ። የትግራይና የናግራንን የአምሃራና የአንጎትን ሰዎች የዘባጉደርና የቋታም ሰዎች በሕዝበ ቀድስ ትምህርት አምነው ፍጹም ክርስቲያን ሆኑ። ደጋጎቹ ነገሥታት አብርሃና አጽብሃ በነገሱበት ዘመን ሕዝበ ቀድስ ካህኑ ያሬድና ንግሥት ሕዝባን ወለደ። ንግሥት ሕዝባም ከንጉሡ ከግርማ አስፈሪ ሕዝበ ባርክን ወለደች። ይኸውም ልብ ዳሃር ይባላል። ሕዝበ ባርክም ከትግሬ መጥቶ በአርቀጋ ከምትባል አገር ዳውንት ገብቶ ተቀመጠ። ከዚያ አንዲት ሴት አግብቶ ተክለ ቀዓትን ወለደ። ተክለ ቀዓትም መቅደላ ከምትባል ከሳይንት አውራጃ አንዲት ሴት አግብቶ 7 ልጆች ወለደ። በውስጧም ስላደጉ እስከ ዛሬ ድረስ ርስታቸው ሆና ትኖራለች።
7ቱ አብያተ ዝቋናት ይባላሉ። እሊህም በአክሱም ተመድበው ታቦተ ጽዮንን የሚያገለግሉ ናቸው። ከእነርሱም አንዱ አጽቀ ሌዊ ይባላል። እሱም የወለቃን ሰዎች፣ የአማራን ሰዎች፣ የመንዝንና የመራቢቴን ሰዎች አስተምሮ ያጠመቀ ነው። ይኸውም አጽቀ ሌዊ አርበግሼ ከምትባል አገር አንዲት ሴት አግብቶ አርበጎሽን ወለደ። አርበጎሽም ይግና መስቀልን ወለደ። ይግና መስቀልም ይቅና ዳዊትን ወለደ። ይቅና ዳዊትም ዘልዑልን ወለደ። ዘልዑልም ሚናስን ወለደ። እስከዚህ ድረስ 50 ትውልድ ይሆናል። ሚናስም አባ ይደላን ወለደ። አባ ይደላ ማለትም የሸዋን አውራጃ ያስተምር ዘንድ ይሂድ ማለት ነው። የአምሃራ ሰዎች ሀብተ ትንቢት ስላደረባቸው የተናገሩት ነገር ፈጥኖ ይደረግ ነበርና። አበይድላንም ንጉሡ ድንጋዛን በሸዋ የሚኖረውን ሕዝብ ሁሉ ያስተምር ዘንድ በወንበር ተሹሞ ከከበረው 150 ካህናት ጋር ወደ ሸዋ ሹም ሰደደው። ለእነዚህም አለቃቸው አበይድላ ነው። ሸዋን በገቡ ጊዜ አበይድላ ጽላልሽ ከምትባለው ቦታ ገብቶ ተቀመጠ። በውስጧም የሚኖረውን ሰው ሁሉ እያስተማረ በአንዲት ቀን 100 ሺህ 200 ሺህ ያጠምቅ ነበር። እነዚህም በካህናት ዘመን በሸዋ አውራጃ ብዙ አብያተ ክርስቲያናት ተሰሩ። ጽላትም ንዋየ ቅድሳትም በቤተ ክርስቲያን የሚነበቡ መጻሕፍትም ሁሉ በንጉሡ ትእዛዝ ከሳይንት ከካህናቱ ጋር መጥተው ነበር። አበይድላም ከጽላልሽ አውራጃ ዞረሬ ከምትባል ቦታ መርጦ ገብቶ ተቀመጠ። ከዚያም ከደጋጎቹ ወገን አንዲት ሴት አግብቶ አርበጎሽን ወለደ። ይኸውም ሕይወት ብነ ብጽዮን ነው። ሕይወት ብነ ብጽዮንም በኩረ ጽዮንን ወለደ። ይኸውም ሀበነ እግዚ ነው። በኩረ ጽዮንም ሕዝበ ቀድስን ወለደ። ይኸውም ነገደ እግዚ ነው። ሕዝበ ቀድስም አቃቢነ እግዚ የሚባል ብርሃነ መስቀልን ወለደ። በዚያም ወራት በድልናድ መንግሥት ጊዜ መንግሥት ከእስራኤል እጅ ወጥታ ወደ ዛጌ ወገን ሄደች። ምዕራፍ 7 የኢትዮጵያ ነገሥታት የትውልዳቸው ቁጥር ይህ ነው። እብነ ሐኪም ተማይን ወለደ። ተማይም ዘግዱርን ወለደ። ዘግዱርም አክሱማይን ወለደ። አክሱማይም አውሳቢዮስን ወለደ። እስከዚህ ድረስ 40 ትውልድ ይሆናል። አውሳቢዮስም ተሐዋስያን ወለደ። ተሐዋስያም አብራሊዮስን ወለደ። አብራሊዮስም ወረደ ፀሐይን ወለደ። ወረደ ፀሐይም አንደርን ወለደ። አንደርም ወረደ ነጋሽን ወለደ። ወረደ ነጋሽም አውስያን ወለደ። አውስያም ኤጎሊዮንን ወለደ። ኤጎሊዮንም ቶማጽዮንን ወለደ። ቶማጽዮንም ባስልዮስን ወለደ። ባስልዮስም አውጥጥን ወለደ። እስከዚህ ድረስ 50 ትውልድ ይሆናል። አውጥጥም ዘዋሪ ንብረትን ወለደ። ዘዋሪ ንብረትም ሰይፋይን ወለደ። ሰይፋይም ረምሃይን ወለደ። ረምሃይም ሃንዴን ወለደ። ሃንዴም ሰፋሊያን ወለደ። ሰፋሊያም አግልዑልን ወለደ። አግልዑልም በዋውልን ወለደ። በዋውልም በወሪስን ወለደ። በዋሪስም መሐሴን ወለደ። መሐሴም ናልኬን ወለደ። እስከዚህ ድረስ 60 ትውልድ ይሆናል። ናልኬም ባዜንን ወለደ። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመኑ ተወለደ። ባዜንም በነገሰ በ8 ዓመት ጽንፈ አርድን ወለደ። ጽንፈ አርድም ባህር አሰግድን ወለደ። ባህር አሰግድም ግርማ ሶርን ወለደ። ግርማ ሶርም ግርማ ሰፈርን ወለደ። ግርማ ሰፈርም ሰርጓይን ወለደ። ሰርጓይም ዘርአይን ወለደ። ዘርአይም ሰብአ አሰግድን ወለደ። ሰብአ አሰግድም ጽዮን ግዛን ወለደ። ጽዮን ግዛም አግዱርን ወለደ። አግዱርም ሰይፈ አርድን ወለደ። እስከዚህ ድረስ 7 ትውልድ ይሆናል። ሰይፈ አርድም በዘመናቸው የክርስትና ሥርዓት የተሰራ አጽባህና አብርሃን ወለደ። እነርሱም በአክሱም ነበሩ። የክርስትናን ሥራ ያስተማረ ግን አባ ሰላማ ነው። የእሱንም ታሪክ አስቀድመን ተናግረናል። የኢትዮጵያ ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በኦሪትም የሚያመልኩ ነበሩ። ከዚህ በኋላ ግን አባ ሰላማ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራትን ወንጌልን አስተማራቸው። በፊታቸው ብዙ ተአምራት ስላደረገ አምነው ተጠምቀው ክርስትና ተነሱ። የኢትዮጵያም ሰዎች ያመኑት ጌታ ባረገ በ365 ዘመን ነው። ያን ጊዜ አብርሃና አጽብሃ አክሱም ጽዮንን ሰሯት። አብርሃም አስፍህን ወለደ። አስፍህም አርፍድን ወለደ። አርፍድም አምሴን ወለደ። አምሴም አላድባን ወለደ። አላድባም አላሜዳን ወለደ። አላሜዳ በነገሰበት ዘመን 9 ቅዱሳን ከግብፅና ከሮም መጡ።
እነዚህም ሃይማኖትን ያቀኑና ያጸኑ አባ አሌፍ፣ አባ ጽህማ፣ አባ አረጋዊ፣ አባ አፍጼ፣ አባ ገሪማ፣ አባ ጰንጠሌዎን፣ አባ ሊቃኖስ፣ አባ ጉባ፣ አባ ይማታ ናቸው። ኢትዮጵያን በብሩህ ትምህርታቸው ብርህት ያደረጉ ብሩሃን ከዋክብት ናቸው። አልአሜዳም ታዜናን ወለደ። ታዜናም ምድርን የከፈለ ካሌብን ወለደ። ካሌብም አባታችን አቡነ አረጋዊ ያቀናት ደብረ ዳሞን ያሰራ ገብረ መስቀልን ወለደ። እስከዚህ ድረስ 80 ትውልድ ይሆናል። ገብረ መስቀልም ቆስጠንጢኖስን ወለደ። ቆስጠንጢኖስም ወሰን ሰገድን ወለደ። ወሰን ሰገድም ፍሬ ሰናይን ወለደ። ፍሬ ሰናይም አድርአዝን ወለደ። አድርአዝም አክለውድምን ወለደ። አክለውድምም ግርማ ሰፈርን ወለደ። ግርማ ሰፈርም ዝርጋዝን ወለደ። ዝርጋዝም ድግና ሚካኤልን ወለደ። ድግና ሚካኤልም ባህሬክላን ወለደ። ባህሬክላም ጉምን ወለደ። እስከዚህ ድረስ 90 ትውልድ ይሆናል። ጉምም አስጎምጉምን ወለደ። አስጎምጉምም ልትምን ወለደ። ልትምም ተላትምን ወለደ። ተላትምም ኦደጎሽን ወለደ። ኦደጎሽም የዕለት እኩሌታ የነገሰ አይዙርን ወለደ። አይዙርም ድድምን ወለደ። ድድምም ውድድምን ወለደ። ውድድምም ውድም ማስፈሬን ወለደ። ዘመኑ 150 የሆነ ውድ ማስፈሬም አርማህን ወለደ። አርማህም ድንጋዥን ወለደ። እስከዚህ ድረስ 100 ትውልድ ይሆናል። ድንጋዥንም ግዳጅንንን ወለደ። ግዳጅንም አንበሳ ውድምን ወለደ። አንበሳ ውድምም ድልናአድን ወለደ። ከአዳም ጀምሮ 103 ትውልድ ሲሆን ከእብነ ሐኪም ጀምሮ ግን 68 ትውልድ ይሆናል። ያን ጊዜ መንግስት ከእሱ እጅ ወጥታ ከእስራኤል ወገን ላልሆነ ለዛጌ ልጆች ተሰጠችና እነሱም 333 ዘመን ገዙ። ከ333 ዘመን በኋላ ግን በአባታችን በአቡነ ተክለ ሃይማኖት ልመና በይኩኖ አምላክ ጊዜ የእስራኤል መንግስት እንደተመለሰች ወደፊት በሚመጣው እንናገራለንና ከምንናገርበት አንቀጽ እግዚአብሔር በቸርነቱ ያድርሰን። ምዕራፍ 8 እንግዲህስ ወደ ቀደመ ነገራችን የክቡር አባታችን የተክለ ሃይማኖትን ልደት ወደ መቁጠር እንመለስ። ብርሃነ መስቀልም ሕይወት ብነ ጽዮንን ወለደ። ይኸውም ኖላዊ ነግዚ ይባላል። ሕይወት ብነ በጽዮንም ሴትን ወለደ። ሴትም ወረደ ምህረትን ወለደ። ወረደ ምህረትም ዘራ ዮሐንስን ወለደ። ይኸውም ክቡር ጸጋ ዘአብ ነው። እሱም ክቡር አባታችን ተክለ ሃይማኖትን ወለደ። ከአዳም ጀምሮ 61 ትውልድ ሲሆን ከአዛሪያስ ጀምሮ ቢቆጥሩ 27 ትውልድ ይሆናል። የክቡር አባታችን የአቡነ ተክለ ሃይማኖት ልደት እንደዚህ ነው። በዘመናቸው ሊቀ ካህናት ሆነው ተሹሞ የከበሩ ስመጥር የሆኑ አባቶቹን አስቀድሞ የጠራቸው ሙሴ የሕዝቡን አለቆች ምስክር የሆኑ ዘንድ እንደመረጣቸው እኛም የሕዝብ አለቆች የሚሆኑ አባቶቹን ስማቸውን ጠርተን የተውነው ነገር እንዳይበዛ ለነገራችን ምስክር የሆኑት ዘንድ ብቻ ነው። አባቶቻችን በጻፉት መጽሐፍ የአባቶቻችን ልደት እንደዚህ ተገኘ። ዘር ከቡቃያ ጋር መከር ከቃርሚያ ጋር አንድ ሆኖ ተገኘ ብሎ የተናገረው ነገር ደረሰ፣ ተፈጸመ። የክቡር አባታችን የአቡነ ተክለ ሃይማኖትና የእነዚህ የክቡራን አባቶቹ በረከት ከሁላችን ጋር ትሁን ትደረግ ለዘላለሙ በእውነት ያለ ሐሰት። እነሆ የአባታችን የአቡነ ተክለ ሃይማኖት የአባቶቹ የሌዋውያንን ልደት ቆጥረን ነገርናችሁ። መናገራችንም የእነሱን ሥጋዊ ልደት ክብር ሽተን አይደለም፣ የኦሪትን ሕግና የግዝረትን ሥርዓት አስተምረውናል ብለን ነው እንጂ። ከአዛሪያስ እስከ እንበረም ከእንበረም እስከ ክቡር አባታችን እስከ አቡነ ተክለ ሃይማኖት ድረስ እኛ የማጥመቃቸውን ክብር ሽተን ነው እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራትን ወንጌልም አስተምረውናል ብለን የሥጋ ልደታቸውንስ ክብር ሽተን ቢሆን የክቡራት መጻሕፍትን ምስክር እየጠራን በነገርናችሁ ነበር። ቀድሞ መጀመሪያ ከኦሪት ሁለተኛም ከመጽሐፈ ነገሥት ሦስተኛም የአባቶቻችንን ነገር የሚናገር ከመጽሐፈ ታሪክ እያመጣን በነገርናችሁ ነበር። ከማር ከስኳር ይልቅ የሚጣፍጥ ከብር ከወርቅ ከዕንቁ ይልቅ የሚወደድ የክቡር አባታችን የአቡነ ተክለ ሃይማኖትን ነገር ብቻ እንናገር ዘንድ እንቸኩላለን እንጂ። ይህንን ነገር ለመናገር ላበቃን ለልዑል እግዚአብሔር ክብር ምስጋና ይግባው። ምዕራፍ 9 ጸጋ ዘአብም ከዚያች አገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ትዕግስትንም ገንዘብ በማድረግ ከቀን ወደ ቀን በጎ ሥራ እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይወደዱ ነበር።
ነገር ግን ሳራ እጅግ መልከ መልካም ነበረችና ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበር። ከአማቷ ቤትም ሳለች በሕግ ጸንታ ሥራዋን ሁሉ ገለጠች። ለአንደበቷ መወሰንን ክንዷን ለመፍተል አጸናች። አማቷ የሥራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአርያ አላት። ከዚያም ቀን ጀምሮ በዚህ ስም ስትጠራ ኖረች። ከዚህ በኋላ ሕይወት በነበጽዮን ሞተ። ሚስቱና ጸጋ ዘአብ ብቻቸውን ቀሩ። በገንዘብ እጅግ የከበሩ ሆኑ። ነገር ግን እግዚአርያ መካን ሆነች፣ ልጅም አልነበራትምና። ስለዚህም ነገር በወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል ማዘከር ጀመሩ። የተራበን በማብላት የተጠማን በማጠጣት የታረዘ በማልበስ ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ እንግዳ መቀበል ግን የዘወትር ልማዳቸው ነበር። እነሱን ያየ ልጅ እንደሌላቸው የሰማ ሁሉ ያዝን ነበር። የአገራቸው ሰዎች ሁሉ እርስ በርሳቸው በሰውና በእግዚአብሔር ዘንድ የእግዚአርያና የጸጋ ዘአብ አኗኗር ምን ያምር ምንኛ ይወደድ ይሉ ነበር። እግዚአርያም መካን ስለሆነች በልቦናዋ ታዝን ትቆረቆር ነበር። ነገር ግን ልጅ ይሰጣት ዘንድ ልቡናዋን አጽንታ ወደ እግዚአብሔር ለመነች። ማልዳ ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን የቅዱስ ሚካኤል ጌታ ጌታዬ ኢየሱስ ክርስቶስ፣ የመላእክት ፈጣሪ አንተ ነህ። የዓለሙ ሁሉ ጌጥ መገኛ አንተ ነህ። ያዘኑትን ደስ የምታሰኛቸው አንተ ነህ። ለተቸገሩትም ረዳታቸው አንተ ነህ። በዓለሙ ዳርቻ ላሉት ሁሉ አለኝታቸው አንተ ነህ። በባህርም ላሉት ሁሉ አለኝታቸው አንተ ነህ። የነገሥታቱም ገዣ አንተ ነህ። የመላእክት ጌታቸው የመላእክት ኃይላቸው አማልክት ዘበጸጋ ለተባሉት ፈጣሪያቸው አንተ ነህ። የመብረቅ ምሰሶች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታ ነጎድጓድም የሚገዙልህ፣ ለይኩን ብርሃን ባልኸው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሰራ በጌትነትህ ጽናትና በካህሊነትህ አቤቱ ልመናዬን ስማኝ። ቸርነትህን የሚያገለግል ልጅ ስጠኝ። አንተን የማያገለግል ከሆነ ማኅፀኔን ዝጋ ብላ ለመነች። ይህን ብላ ወደ ቤቷ ተመልሳ ገባች። የባሏ የጸጋ ዘአብ ግን ሥራው ጠዋት ማታም በመዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን የሚሄድበትም ጊዜ አለ። መሥዋዕት ለመስራት የሚሄድበትም ጊዜ አለ። ዳዊት ለመድገምም የሚሄድበት ጊዜ አለ። መጽሐፍት ለማንበብ ወይንም ለመመልከት የሚሄድበትም ጊዜ አለ። ወንጌልንም ለማስተማር የሚሄድበት ጊዜ አለ። የትሩፋት ሥራ ለመስራትና ጸሎት ለማድረግም የሚሄድበት ጊዜ አለ። እየተፋጠነ ከሚሰራው ሥራ ሁሉ ጋር ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣል እንጂ። ሥራውንም ከጨረሰ በኋላ ወደ ቤቱ ይመለሳል። እንዲህ እያደረጉ ብዙ ዘመን ተቀመጡ። ምዕራፍ 10 ከዕለታት በአንድ ቀን እግዚአርያ ጸጋ ዘአብን ጌታዬ የምነግርህ ነገር ነበረኝ፣ ብነግርህ ትቀበለኛለህን? አለችው። በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበልሽም አላት። ጌታዬ ነገሩስ ደግ ነው ባለችው ጊዜ እንድትናገር ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለን፣ ገንዘባችን ለማን ይሆናል? ለቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ ወንዶችም ሴቶችንም ባሮቻችንን ነፃ ያድርጋቸው። የቀረውን የቤት ዕቃችንን ሁሉ ለድሃ እንስጠው፣ ብድራችንን እግዚአብሔር ይከፍለን ዘንድ። ልጅ ወልደን ስፍር ቁጥር የሌለው ይህን ሁሉ ገንዘብ ሰብስበን ብናቆየው ምን ይረባዋል? ምን ይጠቅመዋል? እግዚአብሔርን ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታልና። እህቴ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ፣ እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል፣ ከሰጠህም በኋላ አይቆጭህ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአርያም ይህ ለአንተ አይደለም፣ ለበጎ ሥራ እንቸኩል እንጂ ሰው ከሞተ በኋላ እግዚአብሔርን የሚያመሰግነው ማን ነው? ለመስጠት ሲቻለን መጽውተን ነፍሳችንን ደስ እናሰኛት፣ ፈጣሪያችንንም ደስ እናሰኘው እንጂ። ጸጋ ዘአብም ይህን ነገር ከሚስቱ ሰምቶ ፈጽሞ አደነቀ።
አንቺ ሴት ሃይማኖትሽ ፍጹም ነው። የእግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁ። ሥራና ልጅ ስም ያስጠራሉ። ከሁሉም ይልቅ ልቦናዋ ቀና የሆነ ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ። ከእነርሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ከእነርሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምክርሽም እንዲህ እላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገርን ያጸናሉ። ከሁለቱም ይልቅ በጎ ምክር ትበልጣለች። መክበር፣ ገንዘብ ማግኘት ልቡናን ደስ ያሰኛል። ከእነዚህም ይልቅ እግዚአብሔርን መፍራት ትበልጣለች። የምታሳጣቸው የለም፣ ረዳት አትሻም። እግዚአብሔርን መፍራት እንደ ገነት በረከቷ ብዙ ነው። ፍጹም ክብር፣ ተድላ ደስታ በእሷ ይገኛል። አንቺ ሆይ ልቦናሽ በጎ ነገርን አስቧል። እውነት ነገር ተናገርሽ። ያልሽኝን ሁሉ ፈጽሜ ያደርጋለሁ። ይህንንም ተናግሮ ገንዘቡን ሁሉ ለነዳያን መጸወተ። ባልና ልጅ ረዳት ለሌላት አሳዳጊ መጋቢ ለሌለው ሁሉ ረዳ። ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔር ሰጠ። ዳግመኛ ወንዶችንም ሴቶችንም ባሮቹን ጠርቶ ወደ ወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነፃ አውጥቻችኋለሁ፣ እኔንም ሚስቴንም ከዲያብሎስ መገዛት ነፃ ያደርገን ዘንድ። ወንዶችም ሴቶችም ባሮቹ እንዲህ ባላቸው ጊዜ እጅግ አዘኑ። ጌታችን ምን አደረግንህ? አባታችን ሆይ የሚያሳዝንህ ሥራ ምን ሠራን? ብንበድልህም እነሆ አለንጋ ጅራፍ በፊትህ አለ፣ ግረፈን፣ እንገረፋለን አሉት። ጸጋ ዘአብም ያሳዘናችሁኝ ነገር የለም። በእውነት ከፊቱ ቆመው የሚያገለግሉት በካህናት በአባቶቼ በረከት እግዚአብሔር ይባርካችሁ። ከእኔ ቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኑሩ እንጂ ባሮች አይበሏችሁ። ወንዶችንም የጸጋ ዘአብ ወዳጆች፣ ሴቶችንም የእግዚአብሔር ባለሟሎች ይበሏችሁ አላቸው። እንዲህም ባላቸው ጊዜ ሴቶችም ወንዶችም ደስ ብሏቸው እጁን እግሩን ሳሙት። ወንዶችም ሴቶችም እንደ ባለቤት ነፃ ሆነው ከእሱ ጋር ብዙ ዘመን ተቀመጡ። ምዕራፍ 11 እንዲህም ሲኖሩ እስላደኔ ከምትባል ሴት የተወለደ ሞተለሚ የሚባል አንድ ከሃዲ ተነስቶ በሸዋ አውራጃና በዳሞት አውራጃ በኃይሉ ነገሰ። የአማራ ወሰን እስከምትሆን እስከ ጀማ ድረስም ግዛቱን አስፋፋ። አብያተ ክርስቲያናትን አቃጥሎ አብያተ ጣዖታትን በመስራት የፈጠራችሁኝ እናንተ ናችሁ፣ በሰልፍና በጦርነት ጊዜም ድል እንዳደርግ የምትረዱኝ እናንተ ናችሁ ብሎ ለጣዖት ሰገደ። የሸዋን መኳንንት ሁሉ ሴቶቻችሁን አምጡልኝ አገባቸው ዘንድ ይላቸው ነበር። እነሱም እንዳይገድላቸው ፈርተው በፈረቃ ይልኩለት ነበር። እንደ ቅንስ ጥቂት ሰዎች ሰልፍ የተማረ ነበርና ስለዚህ ነገር በጦር በኃይል ነገሰባቸው። በዘመኑ ደናግልም አልቀሩትም። በድንግልና የተገኘችቱን እየወሰዱ ይሰጡት ከክብር ያሳንሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነ ይዘው እያቀረቡለት ከክብር ያሳንሳት ነበር። ሥራው ሁሉ የሚያጸይፍ ነው፣ በሥራው ሁሉ የተጠላ ነው። በዚያም ወራት ጽላልሻ አውራጃ ደረሰና ዞረሬን ከቧት ሰፈረ። ጸጋ ዘአብም ሀገሩን ሲከቧት አይቶ ይህ ከሃዲ ሊገድለው እንደመጣ አወቀና በሌላ ጎዳና ፈጥኖ ሸሸ። ከሞተሌሚ ጭፍራ አንዱ ጸጋ ዘአብን ሊገድለው በፈረስ ተከተለውና ጦሩን ወረወረበት፣ አላገኘውም። ሁለተኛ ጦሩን ሊወረውርበት ሲዘጋጅ ጦሩ ከእጁ ጋር ተጣብቃ ስለቀረች ለመወርወር አልተቻለውም። ጸጋ ዘአብም ወታደሩ ሲከታተለው ከጥልቅ ባህር ደርሶ እንደ ደንጊያ ተወርውሮ ጠለቀ። ወታደሩም ይህን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ከውሃ ውስጥ ዋኝቶ ምናልባት ይወጣ መስሎት ነበርና እንዳልወጣለት ባየ ጊዜ ወደ መንደር ተመለሰና ያገኘውን ሁሉ ይማርክ ጀመር። ንጹሕ አገልጋይ ጸጋ ዘአብ ግን ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም። ይህች ባህር ለማደሪያ እንደተዘጋጀች እንደ ድንኳን ሆነችለት እንጂ የመላእክት አለቃ ቅዱስ ሚካኤልም ይጠብቀዋልና። ነገር ግን እሱ አያየውም ነበር። ያን ጊዜ በመጋቢት 12 ቀን የቅዱስ ሚካኤል በዓል ስለነበረ ከባህር ውስጥ ሆኖ እንዲህ እያለ ይጮህ ጀመር። ኃይል የምትሆነኝ ቅዱስ ሚካኤል፣ አምባ መጠጊያ የምትሆነኝ ቅዱስ ሚካኤል፣ ኃይልህ ወዴት ነው? ካህሊነትህ ወዴት ነው? ተአምራት ማድረግህ ወዴት ነው? እነሆ መሞቻዬ ደረሰ። ዛሬ የሽብር ቀን ነው። ዛሬ መከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በበዓልህ ደስ ሳታሰኘኝ ታሳዝነኛለህን?
ይህንንና ይህን የመሰለ ሁሉ እንዲህ እያለ የእናቱን ጡት እንዳስጣሉት ልጅ ያለቅስ ጀመር። ከዓይኖቹ የሚያቃጥል እንባ በብዛት ያለማቋረጥ ይወርድ ነበር። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ጸጋ ዘአብ ምን ያስለቅስሃል? እነሆ እኔ ሚካኤል እጠብቅሃለሁ፣ እኔ ያለው አትፍራ። ከሜዳ ሳለህ ከዚያ ከወታደር አድኜህ ቢሆን ተአምራቴ ባልተደነቀም ነበር። ከባህር ውስጥ ሳለህ አድኜ ባወጣሁ ጊዜ ተአምራቴ ይደነቃል እንጂ። የማድንህም ስለ አንተ ብቻ አይደለም፣ በአብራክህም ስላለ ስለ ተመረጠ ልጄ ነው እንጂ። እሱም ለዓለሙ ሁሉ ብርሃን ይሆናል፣ በሥራው ሁሉ እንደ እኔ ይሆናል። እኔም እጠብቀዋለሁ፣ እሱም ለእኔ ዕድል ፈንታዬ ነው። ስለ እሱ ከሞት ትድናለህ። እንዲሁ የልጁን ነገር እየነገረው በባህር ውስጥ 3 መዓልት 3 ሌሊት ውሎ አደረ። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ ዘአብን እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ና ውጣ ብሎ ያን ጊዜ በእጁ መንጥቆ ከባህር አውጥቶ በዞረሬ ወዳለች ቤተ ክርስቲያን ወስዶ አገባውና ከእሱ ተሰወረ። ጸጋ ዘአብም አገሩን ምድረ በዳ ሆና አገኛት። ጸጋ ዘአብም አገሩን ምድረ በዳ ሆና አገኛት። ቤተ ክርስቲያኑም የሰውን ቤት ሁሉ ፈርሶ አገኘው። ከቀደመው ይልቅ የአሁኑ ሐዘን ጸናበት። በመጋቢት በ12 ቀን ሰውም ከብቱም ሲማረክ በዚያች ቀን ሚስቱም ተማርካ ሄደች። ነገር ግን በዱር በገደል ተሰውረው ከምርኮ የቀሩ ጥቂት ሰዎች ስለ አገራቸው ጥፋት ከእሱ ጋር ይላቀሱ ዘንድ ወደ እሱ መጡ። ምዕራፍ 12 እግዚአርያን ግን እኒህ የወታደር ጭፍሮች በማረኳት ጊዜ ለጌታችን ለንጉሡ ሚስት ትሆነዋለች ብለው አክብረው ይዘዋት ሄዱ። እጅግ መልከ መልካም ነበረችና። ቆንዳላዋ የተከፈከፈ የተጠቀለለ ብርንጓዋ የተከፈለ ነው። ዓይኖቿም እንደ አጥቢያ ኮከብ ናቸው። አንገቷም እንደ ብር ዘንግ ነው። መላ ሰውነቷ ያማረ የተወደደ ነው። በአጠቃላይ ከእግሯ እስከ ራሷ ድረስ ክፉ ነገር የለባትም። እነዚህ ወታደሮችም እንዲህ ያለችውን ባዩአት ጊዜ በፍቅሯ ልቦናው ነደደ። አንዱ እኔ እጠብቃታለሁ፣ ሌላውም እኔ እሸከማታለሁ ይላል። በበቅሎዬ አስቀምጣታለሁ የሚልም አለ። አንዱ እኔ ልብሴን አለብሳታለሁ ይላል። እነዚህ ሁሉ ለፈቃዳቸው እየራሳቸው ይፎካከራሉ። ነገር ግን የሚጠብቃት የመላእክት አለቃ ቅዱስ ሚካኤል ክብርት እሷን እንዳያረክሷት ይከለክላቸዋል። እነሱም ንጉሥ ሆይ የምስራች፣ ምሳሌ የሌላት ሴት አገኘንልህ። በቤተ መንግሥት ሁሉ እንደሷ ያለ አይገኝም። እሷን ብታገባ ዓለም ሁሉ ይሰግድልሃል በማለት ሄደው ለሞተ ለሚ ነገሩት። እሱም ደስ ብሎት ከወዴት አገኛችኋት አላቸው። እነሱም ዛሬ ከሀገሩ ሰው ጋር ማረክናት፣ እጅግ መልከ መልካም እንደሆነች አይተን ሚስት ታደርጋት ዘንድ ወደ አንተ አመጣናት አሉት። በዚህም ጊዜ አክብራችሁ ጠብቁልኝ፣ ከደህና ቦታ አሳድሯት፣ ከሰው ወገን ማንም እንዳያያት። በነጭ ሐር የተሰራ አረንጓዴ አበባ ግምጃ በወርቅ በብር የተሰራ ልብስ አልብሷት ብሎ ሰጣቸው። በዚህ ሁሉ ጌጥ አስጊጣችሁ ነገ ወደ እኔ አምጧት አላቸው። ወታደሮቹም ይህን ሁሉ ከንጉሡ ታዘው ወደ ክብርት እግዚአርያ ሄዱ። ከእሷ ዘንድ በደረሱ ጊዜ ንጉሥ እንዴት ውለሻል አለሽ ብለው ይህን ሁሉ ልብስ ሰጧት። በእሱ አስጌጧት፣ የወርቅ ማርዳ አደረጉላት። ለእጆቿም የወርቅ አንባር፣ ለጣቶቿ የወርቅ ቀለበት፣ ለእግሯም የወርቅ ጫማ አደረጉላት። ነገስታቶቹ እንደሚያጌጡት ማዕረግ በዚህ ሁሉ ጌጥ አስጌጧት። እሷ ግን ታዝን፣ እንባዋንም ከምድር ታንጠባጥብ ነበር። ቀና ብላ አታስተውልም፣ አንገቷንም ደፍታ ምድር ትቆረቁር ነበር እንጂ በሕሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮቹም እጅግ ስታዝን ባዩአት ጊዜ አንቺ ሆይ ምን ያስለቅስሻል? ንግሥት ሆነሻልና። ይህንም ብለው ለእሷ ወደ ተዘጋጀ ቤት ወስደው አገቧት። ጣዕሙ ልዩ ልዩ የሆነ ምግብ አቀረቡላትና ንጉሡ ብይ ጠጪ ብሎሻል አሏት። እሷ ግን አልተቀበለቻቸውም፣ ከምግቡም አልተመገበችም። ወደ ፈጣሪዋ እንዲህ እያለች ታመለክት ነበር እንጂ ጌታዬ መድኃኒቴ ፈጣሪዬ ኢየሱስ ክርስቶስ ሆይ ስንፍናዬን ለምን ተመለከትክ? ንጹሕ ሆኖ የሚያገለግል ባሪያ ጸጋ ዘአብን ለምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈ ለምን ሰጠኸኝ? ከአንተ አንድነት የተለዩ አንተም ከእነሱ የተለየህ ነህ። እኔስ ሥርዓት ያላቸው ሥርዓት የተሰራላቸው ከንጹሐን ካህናት ልጅ ከንጹሕ አገልጋይ ልጅ ስጠኝ ብዬ ለምኜህ ነበር። ሕግህን ሥርዓትህን ከማያውቅ ከሚያጸይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚያም ከንጹሕ አገልጋይህም ቢሆን አንተን ደስ የማያሰኝ ልጅ ካልሆነ ማኅፀኔን ዝጋው እልሃለሁ።
አቤቱ የኃያላን ባለቤት ዛሬ በእኔ ላይ ኃይልህን ግለጥ። አቤቱ የትድግና ባለቤት ዛሬ በእኔ ላይ ትድግናህን ግለጥ። አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጥ። እንዲህ እያለች ስትጸልይ እሊህ ወታደሮች በልተው ጠገቡ። ወደ እሷም ቀርበው ንግሥት ሆይ ጤና ይስጥልን፣ ነገ ወደ ንጉሥ እንወስድሻለን፣ ሚስትም ያደርግሻል። በግዛቱ ውስጥ ያለው ሁሉ ይሰግድልሻል። መብሉንስ እንቢ አልሽ፣ መኝታውንስ እንኳ አትተኝምን አሏት። እግዚአርያም እኔንስ እንቅልፍ እንቢ አለኝ፣ እናንተ በሉ ተኙ አለቻቸው። መላው ወታደሮች እሷን ከበው ተኙ። ምዕራፍ 13 ቅድስት እግዚአርያም በዚያች ሰዓት ተነሳችና ይህን የርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ያለበሷትን ልብስ አውልቃ ጣለች። የቀድሞ ልብሷንም ለብሳ ወዟ እስኪፈስ ድረስ ብዙ ሰገደች። ፊቷንም ወደ ምስራቅ መልሳ ቆመች። እጆቿንም ዘርግታ እንዲህ እያለች ለመነች። የፍጥረት ሁሉ ጌታ ሁሉ ይቻልሃል እንጂ የሚሳንህ የለም። መግደልም ማዳንም ይቻልሃልና የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ግዛትህ ጽንፍ እስከ ጽንፍ ነው እንጂ ሳራን ከጌራራ ንጉሥና ከፈርዖን እጅ ያዳንካት አንተ ነህ። ዳንኤልንም ከአናብስት አፍ ያዳንከው አንተ ነህ። ሶስናንም ከረበናት እጅ ያወጣሃት አንተ ነህ። ሰለስቱ ደቂቅንም ከባቢሎን እቶነ እሳት ያዳንካቸው አንተ ነህ። ቀድሞም አንተ ነህ፣ ዛሬም አንተ ነህ። በእኔ የትድግና ኃይል ይገለጥ። አቤቱ አድነኝና ስምህን እንዳመሰግን አድርገኝ። እኔ ደሃ ባሪያህን በዚህ በተኩላ አፍ አትጣለኝ። አንተም የመላእክት አለቃ ቅዱስ ሚካኤል ዝምታህ ምንድን ነው? በባሪያህ ላይ ይህ ሁሉ መከራ ሲመጣባት ቸልታህ ምንድን ነው? በወር በወሩ ዝክርህን እዘክራለሁ ብዬ ከአንተ ጋር የተማማልኩትን መሐላ ዘነጋኸውን? ዝክርህን በማደርግበት ቀን ይህ ሁሉ መከራ ደረሰብኝ። ስታከብረኝ አዋረድኸኝ፣ ድሃ ስታሰኘኝ አሳዘንኸኝ። የመላእክት አለቃ ቅዱስ ሚካኤል ሆይ ይህን ታደርግ ዘንድ ለአንተ አይደለም፣ በመከራ የተጨነቁትን የምትረዳቸው አንተ ነህና እርዳኝ እንጂ። ለመውደቅ የሚፍገመገሙትን የምትደግፋቸው አንተ ነህና ደግፈኝ እንጂ። እንዲህ እያለች ስትጸልይ የመላእክት አለቃ ቅዱስ ሚካኤል ተገልጾ ቅድስት ሆይ ቸራለሽና አላት። ይህ ነገር የተደረገው ላጠፋሽ አይደለም፣ የፍቅሬን ጽናት በአንቺ ይገልጽ ዘንድ ነው እንጂ። ከዚህ መከራ የምትድኘው ስለ አንቺ ብቻ አይደለም፣ ከአንቺ ስለሚወለደውም ልጅ ነው እንጂ። ዓለም ሁሉ ለአንዲት ራስ ጠጉሩ ዋጋው የማይሆን የአሕዛብ ብዕልና የነገሥታት ክብር በእግሩ ለሚረግጣት ለአንዲት ምድር ትቢያ ዋጋዋ የማይሆን የብዙ ሰዎች ድህነት ነው። የሕሙማንም ፈውስ በእጁ ነው። ስለ እሱም ከመከራው ትድኛለሽ። እግዚአርያም ጌታዬ መች ነው ምድነው ብላ በጠየቀችው ጊዜ እሱም እግዚአብሔር በወደደው ቀን ነው ብሏት ከእሷ ተሰወረ። እሷ ግን ሌሊቱን ሁሉ ቁማ ስትጸልይ አድራ ዘበኞቹ ሳይነሱ ጌጠኛውን ልብስ ለብሳ ተቀመጠች። ወታደሮቹም ነገ እንድታመጧት ብሎ እንዳዘዛቸው በወርቅና በብር አስጊጠው ወደ ንጉሥ ወሰዷትና አግብተው ከፊቱ አቆሟት። ንጉሡም ባያት ጊዜ እጅግ ደስ አለውና ሊስማት ወዶ ፈጥኖ ተነሳ። ሰውን ስላፈረ ብቻ ትቷት ተመልሶ ተቀመጠ። እንዲህም አለ፣ እንደ ሌሎች ተርታ ሴቶች በዚህ ሥርዓት ባገባት ክብር አይሆናትም፣ ለእኔም ውርደት ነው። ይህችንስ በሚስቶቼ ሁሉ ላይ አንግሼ በማልበረዴ ቤተ መንግሥቴ አገባታለሁ ብሎ አሰበ። ጭፍሮቹንም እንዲህ አላቸው፣ እውነት ያማረች የተወደደች ሴትን አምጥታችሁልኛል። ስለዚህ እኔም የስላንደኔ ልጅ ለእናንተም ለልጅ ልጃችሁም የሚበቃ ሹመት እሰጣችኋለሁ። ይህችንም ሴት አክብራችሁ ጠብቋት፣ በገንዘቤ ሁሉ እስካሰለጥናት ድረስ የወደደችውን ሁሉ አድርጉላት። ጉዞም ስንሄድ እኔ በምቀመጥበት በቅሎ አስቀምጧት፣ በመዓልትም በሌሊትም ከእኔ አታርቋት። በወርቅ በተሠራ ዓይነ ርግብ ሸፍኗት። ቀን ፀሐይ እንዳያያት ሌሊት ብርድ እንዳያገኛት ከከተማው ቤተ መንግሥቴ በደረስን ጊዜ በጣዖቶቼ ሥርዓት በዚያ ታጋቡኛላችሁ። ይህን ብሎ ተነስቶ ቸኩሎ ሄደ። ለእግዚአርያም እሱ እንዳዘዛቸው አደረጉላት። በኋላው እያስከተሉ ይዘዋት ሄዱ፣ ከእኔ አታርቋት ብሏቸዋልና። እሷ ግን በልቦኗ ጽኑ ሐዘን ታዝናለች። እነሆ የጥፋት ቀን ቀረበ፣ የመላእክት አለቃ ቅዱስ ሚካኤል ሆይ የምታድነኝ መቼ ነው እያለች ሁልጊዜ ታለቅስ ነበር። ከዚህ በኋላ ሞተለሚ መልእክተኞች ወደ ሀገሩ እንዲህ ብሎ ሰደደ። እነሆ ደስ ብሎኝ በደህና ተመልሻለሁ። የሚያሟርቱትን ጠንቋዮች ሁሉ በማልበረዴ ሰብስባችሁ ቆዩኝ።
ሺህ ሰንጋ፣ ሺህ ጊደር ታላላቆች ቀንዳቸው በወርቅና በብር የተለበጠ፣ ሺህ ያልተለበጡ ያልተጌጡ፣ ሺህ የበግ ሙክት፣ ሺህ የፍየል ሙክት፣ 20 ሺህ ዶሮ፣ ሻለቆቹን ይህን ሁሉ እንዲያዘጋጅታችሁ ቆዩኝ በሏቸው። ጠጅ አሳላፊዎቹንም 700 ሺህ ማድጋ ጠጅ አዘጋጁ። ጠላ ግን እንደ ውሃ ይሁን። የእንጀራ አዛዦችንም አንባሻውን ወጡን አብዝታችሁ አዘጋጁ በሏቸው። 10 ሚስቶቼንም በየቤታችሁ ብዙ ምግብን አዘጋጁ በሏቸው አለ። የዳሞትንም ሰዎች ሁሉ በማልበረዴ ግብርን አዘጋጅታችሁ ቆዩኝ። ይህንን ያዘዝኋችሁን ሁሉ ያላደረጋችሁ እንደሆነ በሰይፍ እቀጣችኋለሁ፣ ገደልም እጥላችኋለሁ፣ በእሳትም አቃጥላችኋለሁ በሏቸው። እናንተም ይህን የላኳችሁን ያላደረጋችሁ እንደሆነ ቅጣታችሁ እንደነሱ ነው። በፈጣኖች ፈረሶች ሆናችሁ ሂዱ፣ በየደረሳችሁበትም አገር ፈረስ እያፈራረቃችሁ ሂዱ፣ እኔም እስከ ሳምንት ቀን ድረስ እገባለሁ። መልእክተኞቹም ሄዱ፣ በነጋው ከከተማው ደርሰው እንደላካቸውም ነገሩ። እነሱም የላከባቸውን ሰምተው እንዳዘዛቸው አዘጋጁ። ሞተለሚም ተነስቶ እየተከተላቸው በ8 ቀን ከከተማው ደረሰ። የሀገሩም ሰዎች እንደቀጠራቸው ደስ ብሏቸው በእልልታና በግርግርታ ተቀበሉት። መልእክተኞቹም ከሕዝቡ ጋር ሊቀበሉት በመጡ ጊዜ መልእክተኞቹን ጠቀሳቸውና ያዘዝኋችሁን ሁሉ አዘጋጃችሁን? ጠንቋዮቹም ጥበብ ያላቸው ሰዎች ሁሉ ተሰበሰቡን አላቸው። እነሱም ንጉሥ ሆይ አዎን አሉት። አሁንም ሄዳችሁ ለነገ ተዘጋጁ በሏቸው። ለጣዖቶቻችን እንሰግድ ዘንድ በዓልም እናደርግላቸው ዘንድ በሰልፍ ጊዜ ድል እንድናደርግ የሚያደርጉን እነሱ ናቸውና፣ እሺ እንዳዘዝኸን እናደርጋለን አሉት። ከዚያም በማልበረዴ ወዳለው ወደ ቤተ መንግሥቱ ገብቶ እግዚአብሔርን እስከ ነገ ከሌላ ቤት አሳርፏት ብሎ አዘዘ። እሱ ግን ሌሊቱን ሁሉ ሥርዓተ መንግሥት ሲያዘጋጅ አደረ። አሽከሮቹም ሰንጋውን ሲያርዱ ማዕዱን ሲያዘጋጁ አልተኙም። በዚህችም ቀን የታረደው እርድ 200,800 ሲሆን ሌሊቱን በሙሉ የተሰራው ምግብ ግን ስፍር ቁጥር አልነበረውም። የንጉሡ ዘበኞች እግዚአብሔርን ከሌላው ቤት ባስገቧት ጊዜ ዛሬስ እንኳ ለእኛ ብለሽ ብይ ጠጪ ደስ ይበልሽ፣ ነገ ንጉሡ ከስተሽ ጠቁረሽ ያየሽ እንደሆነ እኛን ይቀጣናል አሏት። ከተማረከች ጀምሮ እስከዚች ቀን ድረስ እህል ውሃ አልቀመሰችም ነበርና። ነገር ግን የሰለስቱ ደቂቅ ሰውነት ውሃ ሳይጠጡ እህል ሳይቀምሱ ያምር እንደነበረ የእሷም ሰውነት ከበሉት ከጠጡት ይልቅ ሰውነቷ እየነጋ ያምር ነበር። እግዚአብሔርም ዘበኞቹን እኔስ ከፈጣሪ ፍርድ እስከምሰማ ድረስ አልበላም አልጠጣም አለቻቸው። ሌሊቱን ሁሉ ፈጣሪዋን እየለመነች እያመሰገነች አደረች። አምላኬ እግዚአብሔር ሆይ እንዲያደረግኸኝ እያለች ቀድሞ በሕግህ ለአንድ ለንጹሕ ባል ታጨው፣ ዛሬ ግን በርኩሳን በጣዖት ሥርዓት ለሕግ አፍራሽ ሚስት እሆን ዘንድ አዘጋጀኸኝ። አቤቱ ጌታዬ ይህን ታደርግ ዘንድ ላንተ አይደለም፣ የወዳጄን መሐላ አስበህ ከዚህ ከሰይጣን ተንኮል አድነኝ እንጂ። ይህን በመሰለ ሁሉ ስትጸልይና ስትለምን አነጋች። ለዚህ ከሃዲ ግን እግዚአብሔርን ከመውደዱና ከመቸኮሉ የተነሳ ይህች ሌሊት እንደ ሺህ ዘመን ሆናበት አደረ። በነጋም ጊዜ እስከ ቤተ ጣዖት ድረስ አምጧት ብሎ አዘዘና አመጧት። ተነስቶም ሰራዊቱንም መኳንንቱንም አስከትሎ ወደ ቤተ ጣዖት ሄደ። ከጣዖት ቤት በደረሰ ጊዜ ለጣዖት ይሰግድ ዘንድ ከተሰበሰቡት መካከል ቆመ። እግዚአብሔርንም ለጣዖት አሰግዶ በግዛቱ ሁሉ ያነግሳት ዘንድ እንደተዘጋጀ ያን ጊዜ ድንገት ከሰማይ መብረቅ በረቀ፣ ብልጭልጭታም ሆነ፣ ነጎድጓድ ተሰማ። ዓለሙ ሁሉ ተነዋወጠ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወርዶ ከመካከላቸው ነጥቆ በክንፉ ታቅፎ ወሰዳት። ከዳሞት ዞረሬ በ3 ሰዓት አደረሳት። በመጋቢት 22 ቀንም ጸጋ ዘአብ ከቤተ መቅደስ ገብቶ ሲያጥን ስለ እሷም ሲጸልይ ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አረገ። ሞተለሚ ግን ከነጎድጓዱና ከመብረቁ ፍርሃት የተነሳ ደነገጠ፣ አእምሮን አጣ። ከመብረቁ ግርማ የተነሳ ከሰራዊቶቹ 1000 ሰዎች ከጠንቋዮቹም ከካህናቱም ከጣዖታቱም 300 ሰዎች ሞቱ። በሰራዊቱና በዚህ ከሃዲ ላይ ግን በዚያሽ ቀን የተደረገውን ግርማ ለመናገር ማን ይችላል? ናቡከደነጾር በትዕቢቱ 7 ዓመት አውሬ እንደሆነ ሞተለሚም በኃጢአቱ 25 ዓመት አእምሮን አጥቶ ኖረ። የሚናገረውን አያውቅም። አንድ ጊዜ ግደሉ ይላል፣ ግደሉ ብሎ ያዘዘውን ደግሞ አድናችሁ አምጡ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። መኳንንቱም እሺ እያሉ ያታልሉት ነበር።
የሀገሩ ሰዎችም የሀገሩ ገዢ ያዘዛቸውን ያደርጉ ነበርና። ምዕራፍ 14 እግዚአርያ ግን ወትሮ ከምትቆምበት ቦታ ቆማ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሲዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግሥት ለብሳ ስትጸልይ አይቶ ደነገጠ። ወንድ ባሪያ ሴት ደንገጥሮ የሌላት እንዲህ ያለች ሴት ከየት መጣች እያለም አሰበ። እንዲህ እያደነቀ ቤተ ክርስቲያኑን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እሷ መጣና እንደ ተከናነበሽ ባረካት። ፊቷን አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን? አላት። አዎን ደህና ነኝ አለችው። ከቤተ መንግሥት ወገን የምትመሲ ወንድ አሽከር የሴት ደንገጡር ሳታስከትይ ብቻሽን ለምን ትሄጃለሽ? አላት። እውነት ነው ከመንግሥት ወገን ነኝ። አሽከሮቼን አስከትዬ ያለኝንም ሁሉ ይዤ ስሸሽ ሞተ ለሚ ያገኘኝ ሁሉንም ወሰደብኝ እንጂ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ስለ እሷ ሚስት ለሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውምና። ዳግመኛ አንቺ የከበረሽ ሴት ነሽ፣ እሱ ግን ምንም የሌለው ድሃ ነው። እሱንም ብታገቢ ለአንቺ ውርደት ነውና። እሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። ከተማረከች በኋላ ይመልስለታልን? አለችው። ስንኳን ከተማረከችበት ይቅርና ከሞተችበትም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛ እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል። እሷን ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመስላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነበርህን? አለችው። አዎን እኔ ነኝ ባላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለስልኛለሽ ብለህ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህ በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህን የዝሙት አነጋገርሽን ያርቅልሽ። የዘማዊ ሰውነት እንደ ውሻ ደም ርኩስ እንደ ኩስም የሚያጸይፍ ነውና። እግዚአብሔርና መላእክቶቹ ግን ንጽሕናን ይወዳሉ። ሃይማኖቱ እጅግ እንደ ጸና ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ ክንብንቧን ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስትህ እግዚአርያ ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማው ወድቆ እግሯን ጉልበቷን ሳማት። እህቴ ሆይ እንደምን ሆንሽ? ከዚያስ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ከአንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ልኮ ወደ እኔ ልኮ አድኖኛልና አለችው። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዘአብም ይህንን ነገር ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ተአምር ያደረገልኝ የእስራኤል ፈጣሪ ይክበር ይመስገን፣ የጌትነቱም ስም ይክበር፣ ምስጋናውም ለዓለም ሁሉ ምሉ ይሁን ብሎ አመሰገነ። የአገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ተአምራት ታዩ ዘንድ ኑ። ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ ብዛት መጠን ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የአገሩ ሰዎች ሁሉ ትልቁም ትንሹም ተሰብስበው እግዚአርያን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። በዚህን ያህል ክብርና ገናንነት ማን አመጣሽ አሏት። በእሷ የተደረገውን ሁሉ በነገረቻቸው ጊዜ በወዳጆቹ አድሮ ተአምራት የሚያደርግ እግዚአብሔርን አመሰገኑ። ተማርከው ስለቀሩትም ያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩ ከቆዩ በኋላ ሥጋ ወደሙን ተቀብለው ደስ ብሏቸው ወደ ቤታቸው ገቡ። ሕዝቡም ወደ የቤታቸው ከተመለሱ በኋላ ማዕድ አቅርበው በሚበሉበት ጊዜ እግዚአርያ ጸጋ ዘአብን እኔ ከአንተ ከተለየው ጀምሮ እስከ ዛሬ ድረስ እህል ውሃ አልቀመስሁም። ነገር ግን ፈጣሪ እግዚአብሔር በጥበቡ እስከ ዛሬ ድረስ አደረሰኝ አለችው። ጸጋ ዘአብም ነገሯን ሰምቶ ፈጽሞ አደነቀና እሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸው ያደረገላቸውን ቸርነት መልአኩም የሰራላቸውን ሥራ ሲጫወቱ አደሩ። ስለ ደስታቸው ብዛት እንቅልፍ በዓይናቸው ሳያዩ አደሩ። ምዕራፍ 15 በተገናኙ በነጋታው በመጋቢት በ23 ቀን ጸጋ ዘአብ የሚያጥንበትን ቀን ጨርሶ ወደ ቤቱ ገባ።
በዚህችም ሌሊት በ23 ለ24 አጥቢያ አባታችን አቡነ ተክለ ሃይማኖት ተጸነሱ። አንድነት ተኝተው ሳሉ እግዚአርያ ራእይን አየች። ራእዩም እንዲህ ነበር። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቱም ጳጳሳቱም በዙሪያው ቆመው እኩሌቶቹም ሲሰግዱለት፣ እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በሱም ላይ ብዙ አእዋፍ ተቀምጠውበታል። እኩሌቶቹ ነጫጮች ናቸው፣ እኩሌቶቹም ቀያዮች ናቸው። እኩሌቶቹ አመዳማ ናቸው፣ እኩሌቶቹ ዝንጉርጉር ናቸው፣ ጥቋቁሮችም አሉ። ይህን ስታይ ጸጋ ዘአብ በእንቅልፍ ልቡ ስለተናገረ ሕልም ማየቷን አቋረጣትና ነቃች። እሱንም አነቃችውና ለምን ትጮኻለህ አለችው። ድንቅ ሕልም አይቼ ነው ቢላት ምንድን ነው አለችው። ከምንተኛበት አጎበሩ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለም ሁሉ ሲያበሩ ከብርሃኑም ብዛት የተነሳ ሀገሩ ሁሉ አበራ። ይህን ራእይ አይቼ ደንግጬ ጮኽኩ አላት። እግዚአርያም ይህን ነገር እጅግ ድንቅ ነው፣ ማንም ሊሰማው አይቻልም፣ እኔም እንጂ እንዳንተ ድንቅ ሕልም አየሁ አለችው። ያየችውን ራእይም ሁሉንም ነገረችው። እሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህን ሲነጋገሩ ለየራሳቸው ተኙ። እግዚአርያን ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለት ወገን ድንግል በምትሆን በእናቱ በክብርት እመቤታችንም ዘንድ የተወደደ ነው። በመላእክትም ዘንድ እጅግ የከበረ ነው። ከብዙ ሥራው ለአንዲቱ ሰማይና ምድር መጠኑ አይሆኑም። ይህን ከነገራት በኋላ ተሰወራት። ለጸጋ ዘአብም ለእሷ እንደነገራት ነገረው። ዳግመኛ ጸጋ ዘአብ በተኛሽ ጊዜ ምን አየሽ አላት። የመላእክት አለቃ ቅዱስ ሚካኤል ታየኝና ተነጋገረኝ አለችው። የነገራትንም ሁሉ ነገረችው። እሱም ለእኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ሥራ እያደነቁ ተቀመጡ። ከዳሞት ያመጣቸውንም የጌጧን ልብስ ሸጠው ከቤታቸው ምንም ሳያስቀሩ ለድሃ ሰጡት። ቀድሞ የመላእክት አለቃ ቅዱስ ሚካኤል እግዚአርያን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃችኋል፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጪው ብሎ ነግሯት ነበርና፣ እነሱም እንዳዘዛቸው አደረጉ። ካዘዛቸው አንዲት ስንኳ አላስቀሩም። እሱም ያሻቸውን ሁሉ አላሳጣቸውም፣ እግዚአብሔር ወዳጆቹን እንዲቸገሩ አያደርግምና። የመላእክት አለቃ የቅዱስ ሚካኤልንም በዓል ከቀድሟቸው ይልቅ እያበዙ ያዘክሩ ጀመር። ምዕራፍ 16 ከዚህም ቀጥሎ ከ9 ወር በኋላ በታኅሳስ በ24 ቀን ፍስሐ ጽዮን ተወለደ። በዚያችም ቀን በጸጋ ዘአብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስቱ ወንድ ልጅ ወልዳለችና። መልኩም እጅግ ድንቅ ነው፣ እንደ ብርሌ እንደ መስታወት የሚያንጸባርቅ ነው። ቅላቱም እንደ ጽጌረዳ ነው። ለነዳያንም ግብዣ አድርገው ዋሉ። ለሀገራቸውም ሰዎች እንደየማዕረጋቸው ምሳ አደረጉላቸው። በዓሉንም ካከበሩ በኋላ ለእግዚአርያና ለጸጋ ዘአብ እግዚአብሔር ያደረገላቸውን በጎ ሥራውን ሁሉ እያደነቁ ወደ የቤታቸው ተመልሰው ገቡ። ይህም እግዚአብሔር የመረጠው ልጅ በተወለደ በሦስተኛው ቀን ይህችውም የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ በምትሆን በታወቀች ቀን በዕለተ ሰንበት ማለት ነው። ከቀኑ 3 ሰዓት ይህ ብላቴና እጆቹን አንስቶ ወደ ሰማይ ተመልክቶ እግዚአብሔርን በማመስገን እንዲህ ብሎ አሰምቶ ተናገረ። ከወልድ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ የሚሆን አብ በአካል በስም ልዩ ነው። ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ የሚሆን ወልድ በአካል በስም ልዩ ነው። ከአብ ከወልድ ጋር በባህሪ በሕልውና አንድ የሚሆን መንፈስ ቅዱስም በአካል በስም ልዩ ነው ብሎ አመሰገነ። በ3 ሰዓት በቅዳሴ ጊዜ መንፈስ ቅዱስ ወደ ወደደበት ስለሚወርድ ሕፃኑም መንፈስ ቅዱስ ሲወርድ አይቶ እሱ እንዳስተማረው ለፈጣሪው እየተገዛ ይህን 3 የምስጋና ቃል አቀረበ። እናቱም ከተመረጠ ልጇ ይህን ልዩ ምስጋና ሰምታ በልቦኗ እያደነቀች ልጄ ፍስሐ ጽዮን ምን ትላለህ? ይህ ቃል የአባትህ ሥራ ነው፣ ለአንተ ግን የሚገባህ ጡት መጥባት ነውና። ባሏ ጸጋ ዘአብ ተመልሶ ወደ ቤቱ በገባ ጊዜ ልጁ የተናገረውን ነገር ሁሉንም ነገረችው። ጸጋ ዘአብም ነገሩን ሰምቶ አደነቀና ልጄ እግዚአብሔር ያሳድግህ፣ ብዙ ዘመን ያኑርህ፣ በቤተ እግዚአብሔርም እንዲህ እያልክ ስትቀድስ አይህ ዘንድ እመኛለሁ አለ።
ይህንም ብላቴና መላእክት ክንፋቸውን እየጋረዱ ዘወትር ይመግቡታል። እሱም ክንፋቸውን ሲጋርዱት ባያቸው ጊዜ ከእነርሱ ጋር ይጫወት ነበር። ሁልጊዜ ይስቅ ነበር እንጂ ሕፃናት እንደሚያለቅሱ አያለቅስም ነበር። ቅኖች ሰዎች ዘወትር ደስ ይላቸዋልና። ምዕራፍ 17 ከርስህ የሚነጹበት ቀን በደረሰ ጊዜ በ40ው ቀን በኦሪት እንደተጻፈው ስም ያወጡለት ዘንድ ሕፃኑን ወደ ቤተ መቅደስ ወሰዱት። በቤተ መቅደስም በደረሱ ጊዜ አጥምቀው ስሙን ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ነው ማለት ነው። ባማረ በተወደደ ትምህርቱ ቤተ ክርስቲያንን ምዕመንን ደስ ያሰኛት ዘንድ በጽኑም ሃይማኖቱ ሥራዋን ያጸና ዘንድ አለውና። ወደ ቤታቸውም ተመልሰው ከገቡ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ ዘአብን በሕልሙ ተገልጾ ቀድሞ የተመረጠ ልጅ በአብራክህ አለ ብዬ ነገርኩህ ይህ ነው። ስሙም ፍስሐ ጽዮን አይደለም፣ ስሙ ሌላ ነው፣ ከአንተ የተሰወረ ነው። በልበ ሥላሴ ተጽፎ ያለ ነው እንጂ አለው። ጸጋ ዘአብም ጌታዬ ስሙ ማን ነው ንገረኝ ብሎ ቢጠይቀው ስሙን ልነግርህ አልተላኩም፣ ነገር ግን ይህ ብላቴና በተጸነሰ ጊዜ አንተ ሚስትህም ያያችሁትን ሕልም ልተረጉምላችሁ ታዝዣለሁ እንጂ አለው። ጸጋ ዘአብም በል ጌታዬ ተርጉምልኝ ቢለው የመላእክት አለቃ ቅዱስ ሚካኤልም ፀሐይ ከቤትህ ሲወጣ ያየኸው ከአብራክህ የተከፈለ ይህ ልጅ ነው። በብርሃኑ ብዛት ከምዕመናን ላይ የኃጢአትን ጨለማ የሚያርቅ በክንፉም ላይ ታዝለው ያየሃቸው ከዋክብት በመንፈስ ቅዱስ ይወለዱ ዘንድ ያላቸው ልጆቹ ናቸው። ሚስትህም በቤታችሁ ላይ የብርሃን ምሰሶ ቆሞ ራሱ ከሰማይ ደርሶ ያየችው ይህ ልጅ ነው። ነገስታቱ ጳጳሳቱም ሲገዙለት ያየችው በእውነት ጳጳሳቱ ነገስታቱ ይሰግዱለታል፣ አሕዛብ ይገዙለታል፣ ለሁሉም አምባ መጠጊያ ይሆናል። ከነገስታቱ በላይ ሆኖ ይኖራል። ተአምራቱ ከዛፍ ፍሬ ይበዛል፣ ስፍር ቁጥር የለውም። እንደ ሳረ ምድር ጸንቶ ይኖራል፣ ስሙም ለዘላለም ሲመሰገን ይኖራል። ሰማይ ከምድር በላይ እንደሆነ የእሱም ስም አጠራሩ እንደሱ ካሉ ከቅዱሳን ከምዕመናን በላይ ሆኖ ይኖራል። የሕልማችሁ ትርጓሜ ይህ ነው አለው። ይህን ከነገረው በኋላ መልአኩ ከሱ ተሰወረ። ጸጋ ዘአብም ከእንቅልፉ ተነስቶ ሚስቱን እህቴ ዛሬ በዚች ሌሊት ምን አየሽ አላት። ያየሁት የለም፣ ሌሊቱን ሁሉ እንቅልፍ ጸንቶብኝ አደርኩ እንጂ አለችው። እኔስ ግሩም ሕልም አየሁ አላት። ቀድሞ ይህ ብላቴና በተጸነሰ ጊዜ ያን ያየነውን ሕልም የመላእክት አለቃ ቅዱስ ሚካኤል ተርጉሞ አስረዳኝ ብሎ የተረዳውን ሁሉ ነገራት። እሷም ሰምታ አደነቀች። ከዚህ ከብላቴና የተነሳ የሚደረገው ምን ይሆን? የእግዚአብሔር ኃይል አድሮበታልና ተባባሉ። ምዕራፍ 18 ፍስሐ ጽዮንም 1 ዓመት ከ3 ወር ከሆነው በኋላ በሸዋ ክፍለ ሀገር ረሃብ ሆነ። ይልቁንም በዞረሪ አውራጃ ጸና። እግዚአርያም ጸጋ ዘአብን እንዲህ አለችው፣ እነሆ የመላእክት አለቃ የቅዱስ ሚካኤል በዓል ደረሰ። በእጃችን ምንም የሌለን ምን እናደርጋለን? ወይንስ ሳንሞት በዓሉን እናስታጉላለን? አሁንም እግዚአብሔር የምናደርገውን ያመለክተን ዘንድ ወደ ቤተ መቅደስ ሂደህ ወደ እግዚአብሔር አመልክት አለችው። ይህንንም ስትናገረው እንባዋን እያፈሰሰች ነበር። ጸጋ ዘአብም የመላእክት አለቃ ቅዱስ ሚካኤል በዓሉ ታጎለብኝ ብላ ሚስቱ ስታለቅስ ባየ ጊዜ ልቡ ስብርብር ብሎ አዘነ። ወደ ቤተ ክርስቲያንም ሄዶ ከመቅደስ ገብቶ በእጄ ምንም የለኝ፣ የመላእክት አለቃ የቅዱስ ሚካኤል በዓል ሊታጎልብኝ ነው፣ አቤቱ ጌታዬ ምን ላድርግ እያለ ከመንበሩ ላይ ተደፍቶ ያለቅስ ጀመር። አቤቱ ልቦናዬን መርምረው፣ ፈጣሪዬም ንጉሴም አንተ ነህ። ወደ አንተ አንጋጥጣለሁ፣ ልመናዬን ወደ አንተ አቀርባለሁ። ችግሬንና ሐሳቤን ለአንተ ነግራለሁ። ከሲና በረሃ ጀምረህ እስከ ቃዴስ በርኔ ድረስ በባለሟልህ በመላእክት አለቃ በቅዱስ ሚካኤል እጅ እስራኤልን መና የመገብካቸው አንተ ነህ። ዛሬም አንተ ነህና እንደማደርገው ነገር አመልክተኝ። ከቤተ መቅደስ ውስጥ እንዲህ እያለ ሲለምን ሚስቱን በቤቷ ደጃፍ ተቀምጣ በኃይል ታለቅስ ነበር። የተመረጠ ልጇም ስታለቅስ አይቶ እንባዋን በጣቱ ጠረገላት። እሷም የመላእክት አለቃ የቅዱስ ሚካኤል በዓል እንዲታጎል አያውቅ፣ ይህ ልጅ ምን ይለኛል ብላ ጡቷን አጎረሰችው። ብላቴናውን መጥባቱን ትቶ ወደ ቤት አግቢኝ እንደሚል ወደ ቤት ጠቅሶ ቢያሳያትም አባባሉ አልገባትም። እሱ ግን ወደ ቤት ለመግባት እያመለከተ ጮኸ፣ አለቀሰ። እናቱም ወደ ቤት አግቢኝ ማለቱን ባወቀች ጊዜ ከቤት ምን አለኝ እያለች ልጇ ስላለቀሰ ብቻ ይዛው ገባች። ነገር ግን ጥቂት የስንዴ ዱቄት በእንቅብ ውስጥ 1 ድርጎ የሚሆን ነበር። ይህን እንቅቡን ስጭኝ እንደሚል ጠቅሶ አሳያት።
አምጥታ ሰጠችው። እጁን ከዱቄቱ ላይ ጫነው። ወዲያው መልቶ ፈሰሰ። እሷም ይህን ድንቅ ሥራ አይታ አደነቀች። ዳግመኛ ልጇ ፍስሐ ጽዮን ሁለተኛውን እንቅብ አምጪ ብሎ ጠቀሳትና አቀረበችለት። እንደ መጫወት ጥቂት ዱቄት ዘግኖ ጨመረበት። ከዚያም መላ። ሦስተኛውንም እንቅብ አመጣችለትና እንደ ቀድሞ መላ። እሷን ቢደክማት ገረዷን እርጅኝ ብላ ጠራቻት። 9 እንቅብ አመጣች። በእነዚያ ሁሉ መልቶ 12 እንቅብ ሆነ። በዚያች ቀን በጸጋ ዘአብ ቤት የእግዚአብሔር በረከት መላ። ፍስሐ ጽዮንም በረከት ከሰማይ እንደ ዝናም ሲወርድ ስላየ ደስ ብሎት ልዝለል ልዝለል አለ። እናቱም ይህ ልጄ እንደ ፈጣሪው ሁሉ ነገር የሚቻለው ነው ብላ አሰበች። ጥቂት ቅቤ ያለበት የቅቤ ማሰሮ አመጣችና እጁን እንደ መስቀል አማተበ። ከውስጡ በጨመረችው ጊዜ በእሳት እንዳፈሉት ፈላና ፈጥኖ መላ። ገረዷ ታላቅ ታላቅ እንስራ አምጥታ ከቅቤው ጥቂት ጥቂት እየቀዳች በውስጡ ጨመረችው። ሁሉም መሉ። የጨው ሙዳይም አምጥታ እንደ ቀድሞ አማተበ። የሕፃኑን እጅ ከውስጡ ጨመረችው። ፈጥኖ መላ። ከእሱም ቀድታ ከታላቅ እንስራ ጨመረች። እንደዚያው መላ። ዳግመኛም ጋን ምንቸት አቀረበች። ከጨው እየዘገነች ከውስጣቸው ጨመረችው። ጋኑም ምንቸቱም መላ። የኑግ ቅባ ኑግም ለወጥ የሚያስፈልጉ ቅመማ ቅመሞች ሁሉ በየቦታቸው መልተው ተገኙ። በዚያች ቀን ከቤት ዕቃ ባዶውን የተገኘ አልነበረም። እግዚአርያም ይህንን ተአምራት አይታ በመደነቅ ገረዷን ጠርታ ለመላእክት አለቃ ለቅዱስ ሚካኤል በዓል የሚሆነውን ሁሉ ምግብ አዘጋጅ አለቻት። ይኸውም እግዚአርያ በተማረከችበት በሁለተኛው ዓመት በመጋቢት በ12 ቀን ነው። ጸጋ ዘአብም ከቤተ ክርስቲያን ተመልሶ ወደ ቤቱ በገባ ጊዜ ሚስቱ የተመረጠ ልጃቸው ያደረገውን ሁሉ ነገረችው። ጸጋ ዘአብም ሰምቶ እግዚአብሔርን አመሰገነ። እኛን ይቅር ብሎ ለወገኖቹ ድህነትን ያደረገ የእስራኤል ፈጣሪ ይክበር ይመስገን። ሰውነቴ እግዚአብሔርን ታመሰግነዋለች፣ ለክቡር ስሙም ትገዛለች። ለእኔ ለኃጥእ የማይገባኝ ሲሆን ይህን ሁሉ ስላደረገልኝ አቤቱ ጌታዬ ምን ወሮታ ከፍልሃለሁ? ይህን ካለ በኋላ ልጁን ልጄ ሆይ 1000 ዘመን ኑርልኝ እያለ አንስቶ ታቅፎ ሳመው። በረሃብ ጊዜ ጥጋብ፣ በጥም ጊዜ መጠጥ፣ በታረዝን ጊዜ ልብስ፣ በችግር ጊዜ ብዕል፣ በሐዘን ጊዜ ደስታ፣ በመከራ ጊዜ መጠጊያ ሆነህናልና እንደዚህ ያለህ ልጄ ብዙ ዘመን ኑርልኝ አለ። ሕፃኑም እኔስ ብዙ ዘመን እኖራለሁ፣ አንተ ግን ከእኔ አስቀድመህ ትሞታለህ። ያለ እኔም ሌላ ልጅ የለህም። ብትሞትም ስለ ንጹሕ ክህነትህ እግዚአብሔር ስለሚቀበለው ዕጣንህ እግዚአብሔር ስለሚቀበለው ምጽዋትህ ተመስግነህ የምትቀበለው ዋጋ ይቆይሃል። እኔ ግን ለጽኑ መዋጋት እቀራለሁ። የምዋጋውም ከሥጋዊ ከደማዊ ሰው ጋር አይደለም፣ ከሰማይ በታች ዓለመ ጽልመትን ከሚገዙ ከአጋንንት ጋር ነው እንጂ። አንተ ግን አባቴ ወደ አባቶች መኖሪያ ትሄዳለህ፣ ይህችውም የሁሉ መገኛ መቃብር ናት። ልጁ ይህን በነገረው ጊዜ ጸጋ ዘአብ እጅግ ፈራ፣ ደነገጠ። ነገር ግን እግዚአብሔርን እንዲህ ብሎ አመሰገነ። ሰማይን ምድርን የፈጠርክ ጌታ አመሰግንሃለሁ። ይህንን አዋቆች ነን ከሚሉ ሰውረህ ለሕፃናት ገልጸኸዋልና። አዎን አባቴ፣ ከአዋቂ መሰወር ላላዋቂ መግለጽ ልማድህ ነውና በእውነትም አዋቂዎች የምታደርጋቸው አንተ ነህ። ነገርህ ሕፃናትን ያራቅቃል። አንተ በመረጥኸው በዚህ ልጅ ላይ የምታደርገውን ተአምራት ሁሉ ለእኔ ትገልጽልኝ ዘንድ አይገባም። ከዚህ ሁሉ በኋላ እያመሰገነ ልጁን እንዲህ አለው። ሕጉን ሥርዓቱን ታውቅ ዘንድ ዕውቀቱን ለሰጠህ ለእግዚአብሔር ክብር ምስጋና ይግባው። ከዚህ በኋላ ብዙ ምግብ አዘጋጅተው በመጋቢት 12 ቀን በሊቀ መላእክት በቅዱስ ሚካኤል ስም ታላቅ በዓል አደረጉ። ለድሃው ሁሉ እናት አባት የሌለውን ለማጽናናት፣ ለተቸገሩት ሁሉ፣ ለዘመዶቻቸውም ለሀገሩም ሰው ሁሉ ታላቅ ምሳ አደረጉ። የተሰበሰቡትም ሰዎች በሀገራችን እህል የለ፣ በዚህ በረሃብ ዘመን ይህን ያህል ምግብ ከየት አገኙ? እኛም እኮ የሊቀ መላእክት የቅዱስ ሚካኤልን ዝክር ብናዘክር እንዲህ ባገኘን ነበር እያሉ አደነቁ። ልጃቸው ፍስሐ ጽዮን ከተወለደ ወዲህ እጅጉን ከበሩ ያሉም አሉ። በልተው ከጠገቡ በኋላ ይህን እየተባባሉ ወደ የሀገራቸው ተመልሰው ገቡ። እግዚአርያና ጸጋ ዘአብም የረሃቡ ዘመን እስኪፈጸም ድረስ ለሀገሩ ሰው ሁሉ ይህን እየመገቡ ተቀመጡ። ይህም የስንዴ ዱቄት እስከ ብዙ ቀን ድረስ አልተፈጸመም። ዱቄቱ ብቻ ሳይሆን ለምግብነት የሚፈለጉ በልጃቸው እጅ የተባረኩ ሁሉ ጨውም ቅቤውም እስኪሞቱ ድረስ አልተፈጸመም። እግዚአርያና ጸጋ ዘአብም በልጃቸው በፍስሐ ጽዮን እጅ ይህ ሁሉ ስለተደረገላቸው ደስ ብሏቸው በመዓልትና በሌሊት እግዚአብሔርን እያመሰገኑ ተቀመጡ። ምዕራፍ 19
ከዚህ በኋላ ዳግመኛ እግዚአርያ በልጇ በፍስሐ ጽዮን እጅ ታላቅ ተአምራትን አደረገች። አንድ አገረ ገዢ ሰው በእነሱ አካባቢ ሲያልፍ እጅግ ተርቤያለሁና ምሳ አብይኝ አላት። መጠጥ የለኝም እንጂ ምሳስ በሰጠው ነበር አለችው። መጠጥ በተገኘ ደግ ነበር፣ ነገር ግን ያለሽን ስጭኝ አላት። እግዚአርያም መጠጥ ስለሌላት እጅግ እያዘነች ወደ ቤት ገባች። በልቦኗ የተመረጠ የዚህ ልጅ ፈጣሪ እንደ ልማድ ተአምራት አድርግልኝ አለች። በዚህ በልጅ እጅ ኃይለ እግዚአብሔር አድሮበታልና እያለች በማሰብ ገረዷን ለጌታ የሚሆን ገበታ ስሪ ብላ አዘዘቻት። ቀድሞም ስለ እሱ ከምርኮ ተመለስኩ፣ ዳግመኛም በረሃብ ከመሞት በእሱ እጅ ዳንኩ። እስከ ዛሬ አሁንም በቸርነቱ አለው። ዛሬም ፈጣሪዬ በእሱ ተአምራት ያደርግልኛል እያለች ልጇን ከእሷ ጋር ይዛው ሄደች። በቤቷ ውስጥ ያለው የውሃ ዕቃ ካለበት በደረሰች ጊዜ የልጇን እጅ ይዛ ማትባ ውሃውን ባረከችው። የተደነቀ ጠላ ሆነ። ገረዷን ጠርታ ጠላውን በገንቦ ከማድጋው ቅጅው አለቻት። ቀድታው መልቶ ተረፈ። ዳግመኛም በብዙ ገንቦ ቀዳችው፣ አልተፈጸመም። ለበኋላ ይሆናል ብላ አስቀመጠችው። እግዚአርያም እንግዳውን ጠርታችሁ ከሁለተኛው ቤት አስገቡት ብላ አዘዘች። እንደሚያሻውም ብዙ ምግብ ብዙ መጠጥ አቀረበችለት። ይህም መኮንን ይህችን ሴት ድንገት ይህን ያህል ምግብ ከየት አገኘች እያለ አደነቀ። ይህ ስለ እኔ ይቅርና ለንጉሥም በበቃ ነበር። ከሱ ዘንድ ካሉ ሰዎች ጋር እንዲህ እየተባባሉ በልተው ከጠጡ በኋላ ሌሎች ሰዎችም አተረፉ። ይህም መኮንን እግዚአርያን ጥሯት አለና ከእሱ ዘንድ በደረሰች ጊዜ እንደዚህ ያማረ መጠጥ እያለሽ እንዴት የለኝም ትይኛለሽ? በእውነት በቤተ መንግሥት እንኳ እንዲህ ያለ መጠጥ አይገኝምና አላት። እግዚአርያም እኔ እንዳለም አላወቅሁ፣ ቀድሞም አላየሁት፣ ነገር ግን ከአንተ ዘንድ ከሄድኩ በኋላ ፈጣሪ ሰጠኝ አለችው። ይህም መኮንን አንቺንም ገንዘብሽንም ሁሉ እግዚአብሔር ይባርክልሽ ብሎ መርቋት ተነስቶ ሄደ። ይህም ጠላ የሆነው የማድጋ ውሃ የአገሩ ሰው ሁሉ እየጠጣው ሳይኮመጥጥ እያደረ አፍለኛ ሆኖ በመገኘት እስከ 40 ቀን ተቀመጠ። ፍስሐ ጽዮን ግን እንደ ሕፃናት አፉን ያልፈታ ሆኖ የሚናገርበት ጊዜ አለ። እንደ 20 ዘመን ጎልማሳም ሆኖ በጽኑ ነገር የሚናገርበት ጊዜ አለ። ለእናቱም በሱ እጅ ብዙ ተአምራት ተደረገላት። እሷም የፈለገችውን ሁሉ ታገኝ ነበር። ይህም የተመረጠ ልጅ ብዙ ተአምራት እያደረገ አደገ። የጻድቁ የአባታችን የአቡነ ተክለ ሃይማኖት አማላጅነቱ፣ በረከቱ፣ ረድኤቱ በሀገራችን በኢትዮጵያ በገዳማችን በደብረ ሊባኖስና በእኔ ላይ እንዲሁም ይህን ጸሎት በሚከታተሉት ላይ በሁሉም በሕዝበ ክርስቲያን ላይ አድሮ ይኑር ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ይህንን ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሥላሴ፣ ገብረ ሥላሴ፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ገብርኤል፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ መድን፣ ገብረ ሥላሴ፣ ወለተ ኢየሱስ፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ጊዮርጊስ፣ ስዕነ ገብርኤል፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ወለተ መድን፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ኪዳን፣ ወለተ ሚካኤልና ወለተ ጊዮርጊስ፣ ቀጸላ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ እህተ ማርያም፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ማርያም፣ ጸገነት፣ ትርሲተ ድንግል፣ ወለተ ዮሐንስ፣ ፍቅርተ ማርያም፣ ወለተ ገብርኤልና ወለተ ጊዮርጊስ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ትንሣኤ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ወልደ ገብርኤል፣ ገብረ ሥላሴ፣
ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ፍቅረ ዮሐንስ፣ አክሊለ ሰማያት፣ ወለተ ማርያም፣ እህተ ማርያም፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወለተ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ አቤል፣ ወልደ ብሩክ፣ ወልደ አቤል፣ ወልደ አቤል፣ ወልደ አቤል፣ ወልደ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ስህነ ማርያም፣ ወለተ ማርያም፣ ተክለ ወልድ፣ ወልደ ሚካኤል፣ ተክለ ሚካኤል፣ አስራተ ማርያም፣ ወለተ አናንያ፣ ወለተ ኪሮስ፣ ወለተ ማርያም፣ ወለተ ዮሐንስ፣ ወልደ አረጋዊ፣ ወልደ ገሪማ፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ ኃይለ ጊዮርጊስ፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረአብ፣ ኃይለ ሚካኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ጌጤነሽ ደስታ፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት